እዚህ ጋር ያዘው ነው ያልኩ። ከላይኛው ጋር ማርያም ምንም ነበረ ብለኛላ። ማርያም ብቻ ነበረ ያልከው ማለት ነው። አንዳንዴ የሰዎች ማዕረግ፣ የሰዎች ክብር፣ የሰዎች ሁኔታ ቀድሞ ላይ መጣ ፊት ለፊት ላይ ገለጽ ይችላል። ከነገሮች በኋላ ይመጣል ማለት። አሁን አንተ ከላይ ማርያም ብቻ ነበረ ላልከው ከሱ ቀጣይ ግን ምን ይላታል? ራሱ ቅዱስ ገብርኤል በጸጋ የተመላሽ የሆነውን ሊነግራት ነው። ከዛ በኋላ የተባለውን መልእክት ነው የሷን ነው የምነግርህ። የሷ ክብሯ ይሄ ሁሉ ነበር። አሁን ከዛ በፊት ምንም የለም ላልከው የሷ ክብር ከዛ በፊት ነበረ ነው። ባይ አልተገለጸም ማለት አይደለም እንደማለት አይደለም። ኤግዛክትሊ አልተገለጸም እኮ ነው እያልኩ ያለው። ይሄው ተገልጾት 28 ላይ እኮ ገልጾት በዝርዝር ነገረ። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ አላት። እሺ እንሂድ እና አንተ የምትፈልገውን ፖይንቶች ነው እኔም ማውራት አለብን ወይስ ያንተ ፖይንቶች ናቸው? ኖ በጭራሽ ታወራለህ። እሺ ስለዚህ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷ ባየችው ጊዜ በንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው? አታውቅም ነበር እያልኩ ነው። አታውቅም፣ ቅድስት መሆኗን አታውቅም። ይህን አይደለም በዛ ፐርስፔክቲቭ አትረዳው። እንደሱ አይደለም፣ በዛ አይደለም። እኔም በመረዳው እረዳዋለሁ። መልካምሽ የግል እንትን ይሆንሽ። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ ብሎ ነገራት። እሺ አትፍሪ፣ እነሆም ትጸንሻለች፣ ወንድ ልጅም ትወልጃለች፣ ስሙንም ኢየሱስ ትይዋለሽ። እርሱ እዚህ ጋር ነው ብዙ ፖይንቶች አሉት። እዚህ ጋር ስማ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ቆይ እዚህ ጋር ያዘው እዚህ ጋር። እሺ አሁን እንደምታረግዝ ነግሯታል፣ እንደምትጸንስ ነግሯታል። ከዛ ክብሩ ምን እንደሆነ ስሙ ማን እንደሆነ ሁሉንም ነገር ነግሯታል። አሁን እዚህ ጋር አጸነሰች፣ እሷ አልጸነሰች? ጸንሳለች። አሁን እዚህ ላይ ጸንሳለች። እዚህ ጋር እነያ እስከዚህ ሰዓት ባለው አሁን እስካሁን ባወራው ቦታ ላይ ኢየሱስ ክርስቶስ ወደ ድንግል ማህፀን ገብቶ ተጸንሷል። ቆይ አሁን እስካለው ነው የምልህ፣ እስካለው ድረስ አሁን እናነባለን እኮ እንቀጥላለን። አሁን አንተ እስካነበብክበት ቆያ ዮኒ እንደዛ አይደለማ መጽሐፍን የምንረዳው አይደለም። የምር ችግር የለውም ለእንትኑ ይሄ ፈን የምታረግበት መንገድ ተቸግሬ አይደለም ዮኒ፣ ተግባብተን እንድንሄድ ስለሆነ ለመማማር ስለሆነ አይሻልም? ላምብበው፣ አይዞህ ኢትስ ኦኬ። ማርያም መልአኩን ወንድ ስለማላውቅ ይኸውልህ በያዕቆብ ቤት ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም አለ። ምን አለች? ከዛ ማርያምን መልአኩን ወንድ ስለማላውቅ እንዴት ይሆናል አለችው። ስለዚህ ወንድ ዛት ሚንስ አሁን አልተረገዘም ማለት ነው አይደለ? ኖ አሁን እሺ ያን ቆይ እሺ ወደ ቀለል ላርግልህ። ቆይ ተረግዟል። አሁን እዚህ ጋር እሷ ቆይ እሺ ጥያቄውን ቀለል ላርግልህ። ይሁን እንደሱ በመሆን አይደለም። እሺ ባይብል እንደዛ አይደለም። አሁን ቅዱስ ገብርኤል ይሄን ሁሉ ሲናገራት እሺ ይሁን ብላ ተቀብለዋለች። እስካሁን ድረስ ባለው ስትሰማ በጣም የሚያማልሉ ቃላቶች፣ እጅግ በጣም ሰዎች ሊቀበሏቸው የሚችሉ ነገሮች ናቸው። የምትወልዱ የእግዚአብሔር ልዑል እንደሆነ፣ ስሙን ኢየሱስ እንደምትለው፣ የዳዊትን ዙፋን የሚወርስ እሱ እንደሆነ፣ በጣም ታላቅ እንደሆነ ይሄን ሁሉ እየተነገራት ነው፣ ለአንዲት ብላቴና ልጅ ማለት ነው። ይሄ ሁሉ ሲነገራት ግን እሷ ወንድ አላቅም ነው አይደለ እያለችው ያለችው። ለምን እንደዛ አለችው እንጂ እሺ ብላት አልተቀበለችው ማለት። ለምን እንደዛ አለችው? እንጨዋወታ። እዚህ ጋር የምነግርህ እዚህ ጋር ለምን መሰለ የሚታወቀው በማንኛውም ዘመን አሁን ቴክኖሎጂ ተቀይረው ነው እንጂ በዛ ዘመን ከወንድ ጋር ያልተኛ ዮኒ አታረግዝም አለ። ተሳሳት ኮይ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በስተርጅናዋ ወንድ ልጅ ትጸንሳለች፣ ለእርሷም መካን ትባል የነበረችው ይህ 6ኛ ወር ነው ይላል። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ዮኒ ያለው እሰማለሁ። አሁን ትሰማለህ።
እሺ ቴንክ ዩ። እንደ ቃል በትክክል ይደረግ። አሁን ኔትወርክ ይመስለኛል። ታብታብ አድርጎ ጋይሶች ኔትወርክ ይመስለኛል የነበረው ምን ነበር እያልኩ የነበረው መሰለህ? ቅዱስ ገብርኤል እርሱ ታላቅ ይሆናል የልዑል ልጅም ይባላል፣ ጌታ አምላክ የአባቱን የዳዊትን እሱ ዙፋን ጋር ይሰጠዋል። ተመሳሳይ ላድርግ በጣም በሷ የሚያማልሉ ቃላቶችን ነው ሲነግራት የነበረው ማለት ነው። እኔም ደግሞ አንድ ነገር ልበል እዚህ ጋር ይሄንን ሁሉ ሲናገራት እኔንም አንዴ እየሰማህም ብራዘር ምልህ ምን መሰለህ፣ በእሷ ፍቃድ ነው የተደረገው ካልክ፣ እሺ እሰማለሁ። አሁን ስማኝ፣ በእሷ ፍቃድ ነው የተደረገው ካልክ ኤልሳቤጥ ቆይ ፈቃዷ ጋር እንደርሳለን። አሁን ያሉትን እየተማማርናቸው እኔም ልናገር እንዴ፣ እኔም ልናገር። አንተ በእሷ ፍቃድ ነው የሆነው አልከኝ፣ እኔም ደግሞ ልናገር። እሱን እኮ ላስረዳህ ነው እኔ። እሺ ተናገር። እሺ ማስረዳት አልችልም እንደ አንተ ብቻ ነው መጽሐፍ ቅዱስ የምታነበው? እኔስ ማስረዳት አልችልም ወይ? አረ እንደዛ አይደለም። አረ በዛ ፐርስፔክቲቭ አይደለም። ትንሽ ይቅርታ። እኔ እኮ ግራ እሺ ይቅርታ። እሺ ይቅርታ። ይቅርታ። እሺ ይቅርታ። ይቅርታ። እሺ ይቅርታ። እሺ ይቅርታ። ይቅርታ ብለኛል። ቆይ ታንኪ በእሷ ፍቃድ ነው ብለሃል። እኔ ደግሞ ምሳሌ ላምጣልህ። ኤልሳቤጥ ባረገዘች ጊዜ ዘካርያስ ቤተክርስቲያን ሆኖ በነበረበት ጊዜ ምን ቅዱስ ገብርኤል መልአክ መጥቶ ሲነግረው ምን አለ? እንዴ አይሆንም ባለበት ጊዜ ምንድን ያደረገው? ልጁ እስኪወለድ ድረስ ዱዳ ትሆናለህ ብለው ነው የዘጋው። እዛው ዱዳ እሱ ስለፈቀደ አይደለም የሆነው፣ ዘካርያስ ስለፈቀደ አይደለም የሆነው። አርግዛለች፣ ሚስቱ ጸንሳለች። ዱዳ ትሆናለህ ብሎ አፉን አዘጋው አይደል? 6 ወር ሲወጣ ከቤተ መቅደስ አይተው ተደነባበሩ። የሆነ ነገር እንደነበረ ገብቷቸው ነበር አለ። ልጁንም ዮሐንስ ያለው ከዛ በኋላ አይደል እንዴ? ስለዚህ ምንድን ነው የእግዚአብሔር ትእዛዝ እንጂ በሰው ትእዛዝ የሚሆን ነገር የለም። እኛንን እንዴ ፈጣሪን ትእዛዝ የምናዘው? እኛንን እንዴ የምንፈቅደው? እኛ ስንፈቅድ ነው እንዴ እግዚአብሔር የሚያደርገው? ወይስ እኛ የእሱ ፍጡራንን እኛንን የምንቀበለው? እንዴት እያልክ ነው የምታስተምረው? ይሄ እኮ ስህተት እየተናገርክ ነው እዚህ ጋር። እንዴት የእኛ ፍቃድ ነው እንደሚጠየቀው ከእግዚአብሔር? የእሱ ፍጡሮች ሆነን ምን አይነት ትምህርት ነው የምትማሩት? የእኛ ሳይሆን የእሱ ፍቃድ ነው። ኢቭን ነቢዩ ዮናስን አልፈልግም ባለ ጊዜ 3 ቀን ሻርኩስ ከቶ አሳ ነባሪው 3 ቀን ውሎ አሳድሮት ተፍቶት አይደል እንዲ እንዲናገር ያደረገው? ምንድን ነው የምናወራው? እግዚአብሔር ያለውን ታረጋታለህ፣ ወደድክም ጠላም። እሱ ካለ ውጭ የሚሆን ነገር የለም። የእኔ ፍቃድ አይጠየቅም። ጠይቆ አያውቅም። የእኛን ፍቃድ ጠይቆ እግዚአብሔር አያውቅም። እሱ በፈለገው ነው የሚያደርገን፣ የሚሾመን፣ የሚሽረን እሱ በፈቀደ ጊዜ ነው። ስለዚህ አንተ በእሷ ፍቃድ ነው እያልክ ያልከው ማን እንዳስተማረ ባላቅም አሁን ትዘግበኛለህ። ጎሄድ ልስማ። ዝም ነው ማለት። ቴንክ ዩ። እሺ ከጨራ አሁን አዳምጥ። እሺ ቴንክ ዩ። መጀመሪያ እዛ ስለ ዮሐንስ ስላነሳ ዮሐንስ በአንድ ጊዜ ያንን ነገር ላይ ትናገራለህ ተብሎ የዘካርያስ የተነገረው በአንድ ጊዜ ልሳኑ የተዘጋው ቅዱስ ገብርኤል ሊናገር የመጣውን ነገር ስላላመነ ነው። ይሄ ያላመነበትም ምክንያትም ራሱ ቅዱስ ገብርኤል ሲናገር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ቃሌን ስላላመንክ እስክትወልድ ድረስ ዲዳ ትሆናለህ ተብሎ ያንን ዲዳ የተደረገው ማለት ነው። ዛት ሚንስ ገና መጣ ትጸንሳለች ባለቤት ብሎ ልጅ ትወልዳለህ ስሙንም ዮሐንስ ትለዋለህ ሲለው ስላላመነ ነው ዲዳ የሆነው። አንድ ዲያሎግ ነው። ድንግል ማርያምን ይሄን ሁሉ ነገር ብሏት ወንድ ስለማላውቅ አለችው። አንድ ብለህ ቁጠር። ከዛ ወደ ታች መውረድ ትችላለህ። ከዛ ይሄ ስለ ፈቃድና ስለምናምን ላወራኸው ግን እግዚአብሔር አምላክ የግዴታ ሳይሆን ከሌሎች አምላኮች ለየት የሚያደርገው ወይም አምላክ ነን ከሚሉት የሚለየው የፈቃድ አምላክ ስለሆነ ነው። የነፃ ፈቃድ አምላክ ነው። አንተ የምትፈልገውን ነገር እንድታደርግ ወይም የምትፈልገውን ነገር አደርጋለሁ ብትል እሳትና ውሃን አቅርቤልሃለሁ እጅህን ወደ ፈለግከው ስደድ ነው የሚል። እሳቱ ጋር ብትከት ምን እንደምትሆን ይነግርሃል። ውሃውም ጋር ብትከት ምን እንደምትሆን ይነግርሃል። እጅህን ይዞ ግን እሳቱም ጋር አይከትህም፣ ውሃውም ጋር አይከትህም። ለዛ ነው 38 ዓመት በአልጋ ቁራኛ የነበረውን ሰውዬ ልትድን ትወዳለህን ብሎ ፈቃዱን ጠይቆ ያዳ ነው እና መዳን አለብህ ብሎ አይደለም ያነሳው። እግዚአብሔር የፈቃድ አምላክ ነው። ይሄ በየትኛውም መንገድ ያለ ነው። አይኑ የጠፋው ሰው በዚህ ማን ያልፋል ቢሉት የናዝሬቱ ኢየሱስ ነው ቢሉት የዳዊት ልጅ ሆይ የእግዚአብሔር ልጅ ሆይ ኢየሱስ ሆይ ማረኝ ቢለው ምን እንዳደርግልህ ትወዳለህ ብሎ ፈቃዱን ጠይቆት ማየትን እፈልጋለሁ ሲለው ነው እያለውና እግዚአብሔር ከሌሎች አምላክ ነን ከሚሉት በየትኛው እምነት ቆይ ልጨርስ። አሁን አንተን እንዳዳመጥኩላ አዳምጥ። የትኛውም አምላክ ነን ከሚሉት የትኛውም ሃይማኖት አምላኮች እግዚአብሔር አምላክ የሚለየው
የፈቃድ ወይም የመብት አምላክ ስለሆነ ነው። አዳምን ዕፀ በለስ እንዳይበላ የማድረግ ሙሉ አቅም አለው። አዳም ግን ዕፀ በለስ የበላው እግዚአብሔር ብላ ብሎት ሳይሆን የአዳም ፈቃዱ ስለነበረ ነው። ስለዚህ እግዚአብሔር የፈቃድ አምላክ ነው። ወደ ድንግል ማርያም ልመለስልህ፣ ወደ ዋናው ሐሳባችን በያዕቆብ ቤት ላይ ቆይ የመጣንበትን ቆይ ከድንግል ማርያም በኋላ እሱን እመጣለሁ። ችግር ዮናስ ሲሆን ለምን ከበደ በድንግል ማርያም አሁን ወደዛ መንገድ አትሄድ። ይሆን አሁን ዋናውን ነገር ያወራሁልህ ስለ ነብዩ ዮናስ ነው። ስለ ሌሎቹ ተናገርክ። ነብዩ ዮናስን አወራን አይደለም? አልፈቀደም፣ መሄድ አልፈለገም፣ ፈቃደኛ አልነበረም። ዋሽም ከዋሽም አስረዳኝ። አልፈለገም። ወደ ሌላ ሀገር ሊሄድ ሲል እግዚአብሔር አምላክ ምንድን ነው ያደረገው? እጣ ተጣጣለው። እሺ አጭር ባጭሩ ልመልስልህ እሱን። እሺ ባጭሩ ልመልስልህ። መሄድ እንችላለን፣ ችግር የለውም። የዮናስ በአሳ ነባሪ ለ3 ቀን በዛ ቆይቶ ያ ነገር እንዲሻገር ለሁለት ነገር ነው ባጭሩ አማርኛ። አንደኛ ክርስቶስ በመቃብር ውስጥ 3 ቀን 3 ሌሊት የማደሩ ምሳሌ ስለነበረ ቀድሞ በትንቢት የሚነገሩት ነገሮች እንዲተገበሩ ነው። ሁለተኛው ደግሞ አንዳንድ ጊዜ እግዚአብሔር ለራሱ ዓላማ ሳይሆን ሰዎች እንዲማሩበት ወይም ደግሞ አመፀኛ እንኳን ብትሆንም ለምን ብሎ ይይዛል። ሐዋርያው ቅዱስ ጳውሎስ ክርስቶስን የተከተለው ፈልጎት አይደለም ማለት እየሄደ በነበረበት ቦታ ላይ በደማስቆ ላይ ይዞት ሳውሎስ ስለምን ታሳድደኛለህ ብሎ ክርስቶስ ራሱ ነው ያን ነገር የጠራው። አንዳንዴ ክርስቶስ በራሱ መንገድ አንተን ሲጠራ ለሌሎች መዳን ምክንያት ትሆናለህ። አንዳንዴ ደግሞ አንተ ለሌሎች ጥፋት የምትሆን ስትሆን ልክ እንደ ዴማስም ከተማ አስቀርቶም ልትቀር ትችላለህ። ስለዚህ ስትፈልግ ትክክል ነው፣ አንተ ሳትፈልግ ታስፈልግ ትክክል አለ። እኔ ጋር ካልገው ጋር እኮ ራሴ እየተጋጨ ነው። ኧረ በጭራሽ አይደለም። ፖዚቲቭ ከተረዳኸው እየነገርኩህ ያለው አንተ ባልከው በፈቃደኝነት አልከኝ። አንዳንዴ ደግሞ ሲፈልግ ያስገድድሃል ትለኛለህ። አይጋጭም ወይ? ማስገደድ የሚል ቃል በእግዚአብሔር ዘንድ የለም። ለራሱ አገልግሎት እንዲጠቀምብህ ፈቃደኛ እንድትሆን ያደርግሃል። ፈቃደኛ ማለት ለምን አልሆነም ታዲያ? አሁን ዮናስን ይሄንን ቦታ ላይ እንደዚህ ትሄዳለህ ተብሎ ፈርቶም ይሁን በራሱ ምክንያት በተለየ መንገድ በራሱ መንገድ የሚያቀርባቸውን ሐሳቦች እግዚአብሔር ለራሱ ዓላማ የሚጠቀምበት ዮናስ ያንን ነገር ባለማድረጉ የሚያጣው ነገር ስለነበረው እንዲያገኝ ያደረገው አንዱ ክርስቶስ 3 ቀን 3 ሌሊት በመቃብር የሚያድርበት ምሳሌ ነው አልኩ። ምን የሚል ታዲያ የሌለውን እኮ ነው የምታወራኝ አንተ። ምን የሚል ነው ያልኩ? ኧረ ዮኒ ተረጋጋ። ስለ መድኃኒዓለም ምን የሚል ነው ያልኩ እኮ። ኦኬ ሶሪ። እንደዛ የሚል አለ ወይ ያልከኝ? ምን የሚል ነው ያልኩ? ምን የሚል? በጣም ጥሩ። በራሱ በፈቃደኝነት ለራሱ የሚጠቀመው ነገር ስላለ ያለ አለ ወይ ያልኩ እኮ። በራሱ ፈቃድ እግዚአብሔር አንተን ሲፈልግህ ኤግዛምፕል አንተን የምልህ ዮናስንም አድርገህ ቁጠረው፣ ችግር የለውም። ያው ስም ተመሳሳይ ነው ለነገሩ። እግዚአብሔር አንዳንዴ ሰዎችን ለራሱ አገልግሎት ሲያደርጋቸው ሐዋርያው ቅዱስ ጳውሎስን የኔ ምርጥ ዕቃ ነው ሲለው ለእግዚአብሔር ብቻ አገልግሎቱ እንዲውል ብቻ ስለሚፈልገው ብቻ አይደለም። እግዚአብሔር እያለ ስለኖር አይደለም። የሐዋርያው ቅዱስ ጳውሎስ መለወጥ፣ የሐዋርያው ቅዱስ ጳውሎስ ወደ ክርስትናው መምጣት የብዙዎች ምሳሌ ስለሚሆን ነው። ብዙዎች የመዳን ምክንያት ስለሚያደርግ ነው። ማለት አሁን ከዚህ በላይ እኔ በምን ቃል ላስረዳ እንደምችል አላቅም። እንዴት እየተረዳኝ እንደሆነ ባላቅም ማለት ነው። እግዚአብሔር ግን የግዴታ አምላክ የሚባል አይደለም። ተረዳው አልከኝ አይደለ? እኔ ደግሞ ልናገር ተረዳው። ቀደም ወደ ድንግል ማርያም እንመለስ። ወደ አነሳ እኔም ደግሞ ላውራ ብራዘር። ችግር የለውም እያልከኝ ያለው ምንድን ነው? እንግዲህ የእኛ ፈቃደኝነት ከሌለበት ምን አይሆንም። እንግዲህ እንደ ቀደም ካልከው አንጻር ነው የምናየው። ፈቃደኝነት የአንተ ፈቃደኝነት ከሌለ ምንም ማድረግ አይቻልም ብለህ ነበር ቀደም። አጌት ፓርት ኦኬ አልኩ። ከዛ ነብዩ ዮናስን እንደ ምሳሌ አመጣ። ምን አድርጌ ምሳሌ ያደረግኩት? ይሄንን ነብዩ ዮናስ አልሄድም፣ አያምኑኝም፣ ምንም ብል አይሰሙኝም ብሎ ተናገረ። በሚናገርበት ሰዓት እና አልሄድም ብሎ ተደብቆ ከእግዚአብሔር ተደብቆ ወደ ሌላ ቦታ ሊሄድ ሲል እግዚአብሔር አምላክ ምን አደረገው? እንቅልፍ ጣለበትና በጣም ማዕበል አስነስቶ ይህንን ነገር ተፈጸመ። ሲነቃ ሲያይ ትዝ ይለዋል። ማን ያለው? እግዚአብሔር ያለውን ትእዛዝ አልፈጸመም። መፈጸም ነበረበት።
እግዚአብሔር ያለውን ትእዛዝ ትፈጽማለህ እያልኩ ነው። ያንተ ፈቃደኝነት ኖረ አልኖረ ትፈጽማለህ። እግዚአብሔር ያለውን ከመረጠ ትፈጽማለህ አልኩ እኮ። ዘካርያስን ዱዳ አድርጎታል። ትፈጽማለህ ሄዶ ለምንድን ነው ዘካርያስን ዱዳ ያደረገው? ዘካርያስን ዱዳ ያደረገው ለምንድን ነው? ስላላመነ። በስንት ጊዜ ምልልስ ስላላመነ በግልጽ ነገረው አይደለም። አይ ስንት ጊዜ ጠይቆት ነው እንደዛ ዱዳ ያደረገው? ምኑን የጠየቀው? ቅዱስ ገብርኤል ለዘካርያስ ሲነግረው ያላመነው ስንቴ ነግሮት ነው? ልነግር ነው። ጸሎት ተሰምቷል አለ። ጸሎት ተሰምቷል፣ ባለቤት ታረግዛለች ብሎ ቅዱስ ገብርኤል ነገረው። ጸሎት ተሰምቷል ቃል በቃል ስማ። እዚህ ጋር ሚስቱና ዘካርያስና ሚስቱ ይጸልዩ ነበር ኤልሳቤጥ ምን ልጅ ስጠን ብለው። ይህንን ጸሎት ቅዱስ ገብርኤል መጥቶ ጸሎት ተሰምቷል ብሎ ነገረው ቃል በቃል የራሱ ያለውን ያለው። ይሄም ባለማመኑ ነው ዱዳ የሆነው። አላመነ እኮ። በስንት ጊዜ ተናግሮት ነው የኔ ጥያቄ? ስንት ቁጥር ነው የጠየቀው? እችላለሁ አንብቤ እነግርሃለሁ ስንት ጊዜ እንደሆነ። አንድ ጊዜ ነው ችግር የለውም። ይሁን አንድ ጊዜ ነገረው በቃ አላመነም። አንድ ጊዜ ነው። የቅድስት ድንግል ማርያምን ደግሞ ልንገርህ። የቅድስት ድንግል ማርያም እርግዝና ከሰው ውጭ እንደማይረገዝ አታቅም። አልጸለየችም። ጌታ ኢየሱስ ክርስቶስ የእኔ ልጅ ይሆናል ብላ ጸልይ አታቅም። ቅድስት ድንግል ማርያም ሺ ኔቨር ዲድ። ብትጸልይ ኖሮ ገስዋድ ሀፕን ያደርግ ነበር። መጥቶ ቢነግራት ጸሎት የደረሰ ነው የምትለው። ሺ ኔቨር አስክ ልጄ ይሁን የዓለም የሚድንበት መድኃኔ ዓለም የእኔ ልጅ ይሁን ብላ ጸልይ አታቅም። ሺ ኔቨር ዲድ። ራሱን መጥቶ ሲላት ነው እኔ እኮ አላውቅም ወንድ ያለችው ከወንድ እንደሚረገዝ ነው የምታውቀው። አላቅም ወንድ ልጅ ስትለው ነው ይሄ በመንፈስ ቅዱስ ነው ተብሎ የተነገረ። የማታውቀውን ተግባባል። የማታውቀውን ስለሆነ ይህንን ነገር ስትጠይቅ በደንብን ያብራራላት። በደንብን ለቅድስት ድንግል ማርያም ነገራት። ከዛ እንደ ቃል ይሁንልኝ ያለችው። ይሁንልኝ። ማን ነው የማይደሰተው? የእግዚአብሔርን ልጅ ጽንስ መያዝ የማይደሰተው ማን ነው? ይሁንልኝ። እሺ እሷ ጋር እናውራሽ። እንደ ቃል ይሁንልኝ ማለት ፈቃድ መስጠት ነው አይደለም እኮ። እንደ ቃል ይሁንልኝ ማለት መፍቀድ ነው አይደለም ነው። አሁን እሷ ፈቅዳለች ማለት ነው አይደለም። ባትፈቅድስ ብለህ አስበው። ቆይ ባትፈቅድስም ከሚለው ውስጥ አትድረስ። አሁን የተጻፈውን እናንብብ። እንደ ቃል ይሁንልኝ ስትለው ድንግል ማርያም ፈቃድ ሰጥተዋለች አልሰጠችውም? አጭር ቃል ይሄ ለማን ነው የምትሰጠው? ለእግዚአብሔር ፈቃድ ሰጠችው እሷ እያልከኝ? ቅዱስ ገብርኤል መጥቶ ያንን ብስራት ሲነግራት እንደ ቃል ይሁንልኝ ስትለው የደስታ ምልክት ፈቃድ ሰጠች አልሰጠችም? እሷ ፈቀደች አልፈቀደችም? አሁንም እያልኩ እኮ ነው። የደስታ ነገር ነው የነገራት። የደስታ ነገር ሲነግራት እኔ ስለ ደስታ ስለ ሀዘን አይደለም የጠየቅኩ ዮኒ ደስታና ሀዘን ሳይሆን የጠየቅኩ ድንግል ማርያም እንደ ቃል ይሁንልኝ ስትል አንተ ቃል በቃል ነው የምታወራው። ፈቀደች አልፈቀደችም ነው ያልኩ። በጣም ጥሩ ጥያቄ። አንተ ቃል በቃል ነው የምትለኝ አይደለ? እኔም ቃል በቃል ልጠይቅ። ኧረ እኔ ቃል በቃል አይደለም፣ እኔ ሀሳቡን ነው የጠየቅኩ። አሁን ፈቀደች ወይስ አልፈቀደችም ነው ያልኩ። ፈቀድኩኝ የሚል ነገር አለ እዛ ጋር፣ የፍቃድ ነገር አለ። ኧረ በድንግል ማርያም እንደ ቃል ይሁንልኝ ስትለው እሷ ፈቅዳ ተቀበለች ወይስ አልተቀበለችም ነው እንጂ ፈቃድ ምን ማለት ነው? እሺ እሱ ምን ማለት ነው? እሺ አለ ወይ? እሱ ምን ማለት ነው? እንደ ቃል ይሁንልኝ ማለት በቃ ደስ ብሎኛል ይሁንልኝ ያለችው ደስታው። ይሄም ፈቅዳ ተቀበለች፣ ፈቀደች፣ ፈቅዳ ተቀበለች፣ አልተቀበለችም። እሺ ቆይ ሳታነብ ነው የምታወራኝ፣ እርግጠኛ ነኝ። ለምን መሰለህ እንደዛ ለምን እንደሆነ ልንገርህ። እንደዛ የምትለው ከታች ያለውን ስለማታነብ ነው። ከታች ያለውን ብታነብ ልነግርህ ነው እዚህ ጋር ያለውን። ቆይ እሺ ሳረሳው በዚሁ አጋጣሚ ልደተ ቃል አለ። ልደተ ቃል እናስገባው እዚህ ጋር እኔም ስለማነበው ይሄንን ጥቅስ ስለምወደው ይሄን ጥቅስን ከፕሮቴስታንቶች ጋር የምነጋገርበት ስለሆነ ነው በደንብ አድርጌ የምነግርህ። ገብቶሃል? ምን ይሆናል እዚህ ጋር ያለችውን ልንገርህ። አይ እሱን አይደለም ሊሆን እሱን አንዴ ግን በለኝ፣ አንድ ላንብብበት ፕሊዝ። ልደተ ቃል መጥቷል። ልደተ ቃልን አስገባው እያልኩ ነው። አስገባዋለሁ ቀስ ብዬ።
እያወራኝ አይደል? እንዳስገባዋለሁ ችግር የለብኝም። አስገባዋለሁ፣ ማውራት እንችላለን። ችግር የለብኝም። ና ባትፈቅድ አይሆንም እያልክ እኮ የምታወሩበት ነገር የእሷ ጌታ እንደሆነች አድርገህ እያወራ ስለሆነ ስህተት ነው እያልኩ ኖ ይከና ዱ ምሳሌ እሱንም ዘካርያስንም እየነገርኩ ነው። ባይሆን ይሆናል እያልኩ እኮ ነው። ይሆናል፣ ፈቀደችም አልፈቀደችም ከእሷ ይወለዳል። የእሷ ፍቃድ አያስፈልግም። እዚህ ጋር የእግዚአብሔር ፍላጎት እንጂ የእሷ ፍቃድ አይደለም። ይህን ማመን መቻል አለብህ። ምንድን ነው የምታወሩት? ስለዚህ አሁንም እዚህ ጋር ምለው መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ መልአኩ በጣም ነው ሰላም ያላት። ይሄ እንዲህ መልአኩም ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። በእግዚአብሔር ፊት ነው የሚለው መጽሐፍ ቅዱስ። እግዚአብሔር ነው የመረጣት። እግዚአብሔር ነው የመረጣት። እግዚአብሔር ነው ፈቃዱ ያደረጋት። እግዚአብሔር ነው ይሄን ሁላ የሚያደርገው፣ እሷ አይደለችም። ሺዝና እግዚአብሔር ነው ይሄን ያደረገው። ስለዚህ ይኸው መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። ጸጋ የሚሰጠው ሁሉ ነገር የሚሰጠው እግዚአብሔር አምላክ ነው። ሰው እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም ይላል። ማርያምም መልአክ ቆይ ልጨርስ። ማርያምም መልአኩን ወንድ ልጅ ስለማላውቅ እንዴት ይሆናል? ምክንያቱም ሴት ልጅ ናት፣ አታውቅም ወንድ ልጅ እንዴት ነው የምወልደው ብላ ነው ያለችው። ስለዚህ መልሱ ምንድን ነው? መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ሙሉን ነው የሚያስረዳት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም አላት። ይሄንን ስለ ኤልሳቤጥ ነው የሚነግራት መልአኩ። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ትጸንሳለች፣ ለእርሷም መካን ትባል ለነበረችው ይሄኛው 6ኛ ወሯ ነው ብሎ ስለ ማኑላ ነገራት። ስለ ኤልሳቤጥ ሁላ ተናገረ። ለእግዚአብሔር የሚሳነው ነገር የለምና፣ እዚህ ጋር ነው ፖይንቱ። ለእግዚአብሔር የሚሳነው ነገር የለም። እሱ ነው የሚሾመው፣ እሱ ነው የሚሽረው። ማርያምም እነሆ የጌታ ባሪያ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። እንደ ቃል ይሁንልኝ። መልአኩም ከእርሷ ሄደ። ከዛ ሌላ ነገር አለ። አሁንም የምናገረው ምንድን ነው? የእሷ ሳይሆን የእግዚአብሔር ፈቃድ ነው እዚህ ሁላ የመጣው። ምንም የምታውቀው ነገር የለም እያልኩ ነው። ቅድስት ድንግል ማለት አይ አለ ካልከኝ ቅድስናዋን፣ ንጽህነቷን፣ ምኗን የምታውቅ ከሆነ ዘግበኝ ብሮ። አሁን እናውራ። ያንተ ተራ። እሺ፣ አመሰግናለሁኝ። አንድ ጥያቄ ብቻ ነው የምጠይቅ። ከዛ ያለፈ ነገር እንኳን ጊዜ እንትን አልልብህም። ቅዱስ ገብርኤል ስለ ኤልሳቤጥም ስለ እግዚአብሔር ኃይልም ጸጋ ስለማግኘቷም ሞገስ ስለማግኘቷም ይሄን ሁሉ ነገር ሲነግራት የመጨረሻ ቃል ማረጋገጫ ያደረገችው እንደ ቃል ይሁንልኝ ብላን የተቀበለችው። እንደ ቃል ይሁንልኝ ብላ መቀበሏ ፈቃዷን ይገልጻል ወይንስ አይገልጽም ነው የኔ ጥያቄ። አጭር ቃል የፈቃድ ጉዳይ አይደለም እያልኩ ነው። እሺ፣ እግዚአብሔር ያክብርልኝ። ከዚህ በላይ የማስረዳት አቅሙ ስለማይኖረኝ ልደተ ቃልን አስገባውና እኔ ከነሱም ብዙ ስለመማር ልደተ ቃል ጋር ደግሞ ብዙ ትእዛዝ ነው እሺ ብላ የተቀበለችው ታዛ ነው። አንተ ያው ከኔ ነው ብላ፣ እኔ ግን ትእዛዙን ነው የፈጸመችው እያልኩ። አንተ ትእዛዝ አልፈጸመችም ወይንም ደግሞ የእግዚአብሔር ፈቃድ አልተፈጸመም አይደለም አልተባለም። ያልተባለውን ነገር እና ማን ነው የሚለው? የድንግል ማርያም ነፃ ፈቃድ ስላለበት ድንግል ማርያምም እሺ ብላ ተቀብለዋለች ነው። ለምሳሌ መጀመሪያ መጥቶ እግዚአብሔር እንዲህ ነው ልጁ ይሄ ነው የዳዊትን ዙፋን ይወርሳል እያለ የተናገረበት ቦታ ላይ መቀበልም ትችል ነበር፣ እሺ ይሁንልኝ ብላ። ከዛ በታች ያሉት ቃላቶች ላይ ያስፈልጓት ይችሉ ነበር። ከስር የሌለውን ልደትን አምጧት በሉኝ ካለ ይገባል፣ ከሌላ አይገባም። ሌላ ሰው አምጥቼ ያለው ዲያቆን ልኬልሃለሁ። ዲያቆን ማነህ?
ልኬልሃለሁ። የለም አላከም። ስላላከ አላስገባም። ከላከ አስገባለሁ። ያው ልደት አሁን እንትን ሴንት አደረገልህ ሪኩዌስት አደረገልህ። እንዴ የሌለ ነገርማ እዚሁ አንማራትም። ፈጥረንማ እናወራ። ፈቀድኩልህ ያላለችው ችግር የለውም። ለምንድን ነው የሚዋሻው? እንደዚህ አይነት ትምህርቶች ያው አማርኛ የምንቀበልበት መንገድ አይደለም። ዮኒ አንድ ሰው አንተ ጋር ስልክ ደውሎ እንደዚህ ሰላም እንዴት ነህ ልደት? ዮኒ እንዴት ነህ? ሰላም ነው። ሰላም ደረሰ። እንኳን አብሮ አደረሰን። ሰላም ነው። እየነዳው ነበር እና ሼር ሲያደርጉልኝ ነው የመጣሁት እና ደስ ይላል ዲስከሽናችሁ። እንዴት ናችሁ? እንኳን አደረሳችሁ። ድጋሚ እንኳን አብሮ አደረሰን። እንዴት ነህ ልደት? ይመስገን ይመስገን። ዮኒ ሉቃስ ወንጌል ላይ ያለውን ሀሳብ እየጠቀሰ ነው የደረስኩት እና አዎ ምን መሰለህ አሁን እሱ ያለኝ ያለው ቅድስት ድንግል ማርያም ስለፈቀደች ብቻ ነው ይሄ ነገር የሆነው እያለኝ ብቻ የሚል ቃል አትጠቀም። ዮኒ ተው፣ በተሳሳተ መንገድ እሷ ስለፈቀደች ባትፈቅድ የእሷን ፈቃድ አለበት። አንተ መልስልኝ። ለእኔ እስኪ ጥያቄ ሆነ እንደ አዲስ አንተን አስረዳለሁ። ቆይ እሺ ባትፈቅድስ? እሷ ስለፈቀደች ነው ብለዋል። መልስልኝ። ባትፈቅድስ? መልስ። አይ እሱ ሌላ ክርክር ስለሚያስገባን ይለፈኝ። እኔም ከልደት ብዙ ስለመማር እሷ ስለፈቀደች ነው አልከኝ። እኔ ደግሞ እሷ ስለፈቀደች አይደለም ትእዛዝ ነው የፈጸመችው ነው ያልኩ። ባትፈቅድስ? ችግር የለበትም። አሁን የኔ መረዳት የሚሆን የእምነት የሚሆን ቤተክርስቲያንን በምታስተምረን ባለው ነገርም የድንግል ማርያምን ፈቃድ አለበት ተብሎ ብለን ነው የምናምነው። አንተ እሱን ላትቀበለው ቆይ ዮኒ አዳምጣ። እንዲያ ላታምንም ላትቀበለውም ትችላለህ። አይ 1 ደቂቃ ነው ብዬ ነው። ከዛ ለልደት ቦታው እንድለቅ ነው። የኔን መረዳትም ልደት እንዲይዘው ነው። ከዛ ይሄን ነው። ከዚህ ውጪ ያሉት ነገሮች ካሉ ችግር የለብንም። መማማር ስለሆነ ልደት ደግሞ ከኔም ሞር የተሻለ መመሪያም ጭምር ስለሆነ ብዙ ነገሮችን ከሱን ሼር ስለምናደርግ ያሉትን ያሳያል። ሶዛት ቅዱስ ገብርኤል መጥቶ ድንግል ማርያምን ሲያበስር ክርስቶስን እንደምትወልድ ሲነግራት እሷም ፈቃዷን ሰጥታ ተቀብላለች ነው። በቃ ይሄን ነው አጭሩ ነገር። እሱ አልፈቀደችም አይመለከታትም ነገር ስለሆነ ምኑን ነው አሊዝ ባትፈቅድስ አልኩህ እኮ እሱ ሌላ ነገር ስለሚያስገባን ተወው አልኩ። በእኔ ልተወው ነው ያልኩ። እኔ አትተወው እያልኩ እኮ ነው። ንገረኝ። ቆይ ልደት፣ እሺ ልደትም ጨምሮ ይመልሰዋል። ችግር የለውም። እሺ እኔ አትተወው ንገረኝ። እንትኑ ጥሩ ስላልሆነ እያልኩ እኮ ነው። ለእኔ ነው። እሺ ይቅርታ። እሺ ልደት ጅግባ ይቅርታ። በጣም አልችለውም ማለት ሌላ ቃል ነው ካለ ግን እሺ ችግር የለውም። ረዮኒ አልችለውም። ገብቶሃል? በድንግል ማርያም ፍቃድ ሳይሆን በእግዚአብሔር ፍቃድ ነው ይሄ ሁላ የተከናወነው እያልኩ ነው። ቅድስት ድንግል ማርያምን የመረጣት እግዚአብሔር አምላክ እንጂ እሷ አልመረጠችውም እያልኩ እኮ ቅዱስ እንድትሆን ችግር የለውም። እሺ ልደት ጋሽ እሺ እሱ ነው። እሺ አንተን ልንገርልህ። ምን ሆነ መሰለህ? ከመጀመሪያ ጀምርልኝ። ጥሩ ጥያቄው ምን መሰለህ? እኔ ጥያቄ በመጀመሪያ እሱ እያለኝ ያለው እየተነጋገረን የነበረው ስለ ክርስቶስ ቤዛነት፣ የክርስቶስ ቤዛነት ከሌላ የሚደራደር አይደለም ባይ ነኝ። የክርስቶስ ቤዛነትና የቅዱሳን ቤዛነት ምንም ያገናኘው ነገር የለም። ስለዚህ ሁልጊዜ ስለ ክርስቶስ ቤዛነት ሲነገር ክርስቶስ አቻ የሌለው ቤዛ መሆኑ ሲነገር የሚያኮርፉ የእኛ ቤቶች አሉ። የኦርቶዶክስ ወንድምና እህቶቻችን ሮጠው ቅድስት ድንግል ማርያምን ይዘው ይመጣሉ። ሮጠው ቅዱሳናትን ይዘው ይመጣሉ። ስድድብ ይጀምራል። ዋይ ለምንድን ነው የምናኮርፈው? ነው መጣ መነጋገር ጀመር። ስንነጋገር የመጀመሪያው በዘካርያስ ጉዳይ ነው። በዘካርያስ ጉዳይ ምን አልኩኝ? እሱ ሲናገር በእሷ ፍቃድ እንጂ እግዚአብሔር በፈቃደኝነት እንጂ የሚያስገድደው ነገር የለም ሲለኝ፣ አይ ነብዩ ዮናስን እግዚአብሔር አስገድዶታል። የማይፈልገውን ነገር እግዚአብሔር ነግሮት አላደርግም ብሎ አስገድዶት አድርጓል። ሌላው ዘካርያስን አመጣሁለት። ዘካርያስ ሲነግረው መልአኩ መጥቶ ሲጸልዩ የነበሩበትን ልጅ እንዲሰጣቸው ከኤልሳቤጥ ጋር ሲጸልዩ የነበሩበትን ቅዱስ ገብርኤል መልአኩ ቅዱስ ገብርኤል መጥቶ በሚነግረው ነገር ደስታ ሊያበስረው ሲል አላምንም ሲያላ በቃ እስኪወለድ ዱዳ ትሆናለህ ብሎ እዛው መልስ ነው የሰጠው። የሚያቆመው ነገር የለም።
ስለዚህ እግዚአብሔር የመረጠውን እግዚአብሔር የሾመውን ወደድክም ጠላህም ታደርገዋለህ እያልኩ ይሄ አይቻልም፣ ፈቃደኝነት የሚጠይቀው ነገር የለም እግዚአብሔር እያልኩ ነው። እሱ የመረጠ ጊዜ እግዚአብሔር ተሳስቶ አያውቅም። ቅድስት ድንግል ማርያምን በዛ ቦታ እንግዲህ ኤልሳቤጥ ንጹሕ ሴት ናት፣ መልካም ሴት ናት፣ የእግዚአብሔር አገልጋይ ናት። እሷን ራሱ መምረጥ ይችላል፣ የፈለገውን መምረጥ ይችላል። በእሷ የመረጠው አለ ዮሐንስን፣ በቅድስት ድንግል ማርያም ደግሞ የመረጠው ክርስቶስን በደንብ አስረድቷት እንዴት ራሱ በንጽህና እንደምታረግዘው በንጽህና የእግዚአብሔርን ልጅ እንደምትወልድ ኃያል እንደሚሆን ክብር እንደሚገባት ሁሉን ነገር ነግሯታል። ይሄንን ነው የተቀበለችው። አሁን ምንድነው የእሷ ፍቃድ ባይኖርበት ኑሮ መሆን አይቻልም እያልን ነው ክርክራችን። እሺ እዚህ ላይ አንዲት ነገር አንተ አሁን የምትለውን እንስማ። በዚህ አዳምጣለሁ። ልደትዬ አንድ ደቂቃ ትሰጠኛለህ? አንድ ይቅርታ ታኬ ይቅርታ። ኦኬ በቃ ይቅርታ አድርገህ አንድ የሚውት አድርገህ ጠብቀን። ይቅርታ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። እዚህ ውስጥ ካላችሁት ከሁላችሁም ጋር ዮኒን አዳምጫዋለሁ። ሀሳቡ ገብቶኛል። ከመጀመሪያው ሀሳብ ልነሳና የማንደራደርበት እውነት የማንከራከርበት የጸናንበት እምነታችን ምንድን ነው? ጌታ ኢየሱስ ክርስቶስ ትላንትም ዛሬም ነገም ዘላለማዊ አስታራቂና ቤዛ ነው። ቤዛነቱን ደግሞ ሲነግረን ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንዲያው በጸጋ ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው ይላል ኤፌሶን 1:7 ላይ። ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራውን የቤዛነት ስራ የሚሰራ መልአክ፣ የሚሰራ ጻድቅ፣ የሚሰራ ሰማዕት የለም፣ ሊኖርምም አይችልም። ምክንያቱም በአንዱ በልጁ በኢየሱስ ክርስቶስ ብቻ የሚሰራ ቤዛነት። እኛ ኦርቶዶክሳውያን ያንን ቤዛነት ከቅዱሳን ጋር አንቀላቅለውም። ድንግል ማርያምንም ቤዛ ስንላት እንደ ጌታ እንደ ኢየሱስ ክርስቶስ በመስቀል ላይ የተሰራውን ያንን የቤዛነት ስራ በእሷ በኩል መሰራት ይችላል ብለንም አምነንም አይደለም። እንደዛምም አናስተምርም። በዛም በኩልም አይሆንም፣ ሊሆንምም አይችልም። ፍጡርም የሰው ልጆችን ከእግዚአብሔር ጋር በቤዛነት ማስታረቅም አይችልም። ያ የማይሆን ነገር ነው። ለዛም እኮ ነው ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። የገዛ ክንዱ መድኃኒት ሆነችው፣ ጽድቁም አገዘ ይላል። እግዚአብሔር ወደ ምድር ሲመለከት ሁሉ መዳንን የሚፈልግ ነው እንጂ ሰውን ማዳን የሚችል ሰው አላገኘም እግዚአብሔር። ስለዚህ ምን አደረገ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ስለዚህ እግዚአብሔር አንድያ ልጁን የሰጠው ሰው የሚድነው በእግዚአብሔር ልጅ በኢየሱስ ክርስቶስ ስለሆነ። ስለዚህ የጌታ የኢየሱስ ክርስቶስ ቤዛነት ክርስቲያኖች ሁልጊዜም ቤተክርስቲያንም የምትሰብከው ምን ብላ ነው? ከጥቅስ ጋር እያደረግኩ ሁሉንም ነገር ማውረው። ሮሜ ላይ ሐዋርያው ጳውሎስ እንዲህ ብሎ ይመልሳል። ሮሜ ምዕራፍ 5 ቁጥር 10 ላይ ቀስ ብዬ እናገራሉ፣ ጥቅስ የምትይዙ ጎበዝ ክርስቲያኖች ካሎች። ሮሜ ምዕራፍ 5 ቁጥር 10 ጠላቶቹ ሳለን አለ ከእግዚአብሔር ጋር በልጁ ሞት ታረቅን። ጠላቶቹ ሳለን ከእግዚአብሔር ጋር በድንግል ማርያም ሞት አይደለም የታረቅነው በልጁ ሞት ነው። ስለዚህ እርቅ ከተፈጠረ በኋላ የክርስቶስን የመስቀሉን ስራ ተክቶ የሚሰራ ጻድቅ አለ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላስተማረችምም፣ አታስተምርምም። እንደዚህ አይነትም እምነትም የለንም፣ ሊኖረንም አይችልም። እመቤታችን ድንግል ማርያምን ቤዛዊተ ዓለም ከምንልበት ዋነኛ ምክንያታችን እንደ ክርስቶስ ተሰቅላለች እያለን ሳይሆን ዳግማዊ ሔዋን ናት። ጌታ ኢየሱስ ክርስቶስ ከእሷ ተወልዶ የሰው ልጆችን ሁሉ ተቤዣል ብለን ስለምናምን ነው። ደሰከንድ ወይም ደግሞ ተባረክልኝ ሁለተኛዋ ሔዋን ናት ብለን ስለምናምን ነው እንጂ ድንግል ማርያም ልክ ጌታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስ ለቆላስያስ ሰዎች በምዕራፍ 1 ቁጥር 19 እስከ 20 ላይ ባለው እግዚአብሔር ሙላቱ ሁሉ አለ በእርሱ እንዲኖር አለ፣ በእርሱም በኩል በመስቀሉ ደም ሰላም አድርጓል፣ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። በማ በኢየሱስ ክርስቶስ በኩል። ስለዚህ እርቁ የተከናወነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በኩል። ሰው የታረቀው በክርስቶስ ኢየሱስ በኩል፣ ዓለም የዳነው በክርስቶስ ኢየሱስ በኩል። ለዓለም መዳን ምክንያት ወይንም ደግሞ ካዝ ኦፍ ሳሊቬሽን ያደረጋት ደግሞ ድንግል ማርያምን
ከእሷ ነው ስጋን የነሳው። ይሄ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደራል። ቃል ከማ ስጋ ሆነ? ከድንግል ማርያም። በዚህ ቅድም ያለውን ሀሳብ ልመልስ። ዓለምን የማዳን ስራ የሰው ሀሳብ ሳይሆን የእግዚአብሔር ሀሳብ ነው። ዓለምን የማዳን ስራ ሀሳቡም የሰው ሀሳብ ሳይሆን እሱን ነው የምልህ ልደት። በትክክል የመለስክልኝ የእግዚአብሔር እንደሆነ ንገርልኝ። የእሷ ፍቃድ አይደለም፣ የእግዚአብሔር ሀሳብ እንደሆነ እናስረዳለኝ። እሱን ነው እያልከው ያለሁት። እግዚአብሔር ነው የመረጣት፣ እግዚአብሔር ነው የመረጣት እንጂ የእሷ ፍቃድ አይደለም እያልኩ ነው። እኔ ጥያቄ ምን መሰለ? በእሷ ፍቃድ ነው ወይስ በእግዚአብሔር ፍቃድ ነው አንድያ ልጁ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ? ጌታ ኢየሱስ ክርስቶስ ይሄ እኮ በውዳሴ ማርያም እኮ ግልጽ ነው እኮ። የውዳሴ ማርያም የማክሰኞ ላይ በአባቱ ፍቃድ፣ በእርሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። ይሄ ነው ክርክራችን ከወንድሜ ጋር። ዓለምን የማዳን ስራው ላስታርቃችሁ እና እዚህ ጋር ዓለምን የማዳን ስራው እግዚአብሔር ሀሳብ ነው። ምክንያቱም በዚህ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እኔ እግዚአብሔር አምላክ ነኝ ከኔ በቀር ሌላ አዳኝ የለም ይላል። ስለዚህ እግዚአብሔር ከዓለም አስቀድሞ የሰውን ማዳን ሰው እንዲድን የእግዚአብሔር ሀሳብ ፈቃዱ ነው። ያ ሲሆን ግን እግዚአብሔር ልጁን የላከው ደግሞ ገላትያ ምዕራፍ 4 ቁጥር 4 ላይ ምን ብሎ ነው የሚናገረው ሐዋርያው ቅዱስ ጳውሎስ? ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ አለ። ወደ ድንግል ማርያም ሲልክ ድንግል ማርያም ባትፈቅድ ዓለም አይድንም። እንደዚህ አይነት ቴዎሎጂ ውስጥ አንገባም። ዓለምን የማዳን ስራ ቀድሞ በእግዚአብሔር እጅ የተያዘ ነው እና አሁን ድንግል ማርያም ባትፈቅድ ሰው አይድንም ሳይሆን የማዳን ስራ አንዴ ልደት ዓለምን ለማዳን የሰራው ስራ የእግዚአብሔር ፍቃድ እንጂ የእኛ ፍቃድ አይደለም። እና ሌላኛው እዚህ ጋር መረሳት የሌለበት ድንግል ማርያም ፈቃደኛ ባትሆን ብለን ብናስብ እግዚአብሔር ዓለምን ከማዳን ግን ወደኋላ አይልም። ግን የሰው ነፃ ፈቃድ እግዚአብሔር ይጠብቃል። ግን እግዚአብሔር አምላክ ነው ሁሉን ነገር የሚያደርገው። ለምሳሌ ወደዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ አንዱ ሰውዬ ጌታ ኢየሱስ ልትድን ትወዳለህን አለው። ነፃ ፈቃዱን ጠየቀዋል። ቢለው ኖሮ ይተወው ነበር። እሱና እዛ ጋ ተኝቶ የነበረው ሰው ለመዳን ነው የተኛው። ጸበሉ ጎን የተኛው 38 ዓመት ሙሉ የተኛው ለመዳን ነው። ስለዚህ ማንም መጥቶ ልትድን ትፈልጋለህ ቢለው አዎ እንጂ እምቢ አይልም። በሽታ እየተሰቃየ ማንም ዶክተር መጥቶ የትኛውም ሰው ጋር የትኛውንም ሰው አምጣና አሞ ተኝተህ ልትድን ትወዳለህ ብትለው አይ አልፈልግም እኔ በሽታ ያዝናናኛል የሚለው ሰው አታመጣ። ይህ ውልዱ ሌላኛው ተመሳሳይ ሀሳብ ልንገራችሁ። ዮሐንስ ወንጌል ምዕራፍ 6 ከቁጥር ወደ 57 ጀምሮ ሐዋርያቶቹ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ይሄ ደሜን የጠጣ የዘላለም ሕይወት አለው ሲል ይሄ ሐዋርያቶቹን አስገድዶ አይደለም ሐዋርያት እንዲከተሉት ያደረገው። ይሰማል ድምጼ? ታች ላላችሁ ሰዎች ይሰማል? ዮኒ ድምጼ ጠፍተ ነበር። አዎ ይሰማል። ለምሳሌ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 57 ጀምሮ ስንመለከት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ ብሎ ሲያስተምራቸው ይህ እንዴት የሚያስጨንቅ ትምህርት ነው ሲሉ ጌታ ምንድን ያላቸው? ልትከተሉኝ ትወዳላችሁን አላቸው። ያን ከባድ ትምህርት ሲነግራቸው ከበዳቸውና ወደኋላ ሲያፈገፍጉ ና ተከተለኝ ብሎ አላስገደዳቸውም። ልትከተለኝ ትወዳለህን ሲላቸው የዛን ሰዓት ላይ ተከተሉት። ሐዋርያትን ክርስቶስ ተከተሉኝ ሲላቸው በግዴታ አይደለም ያስከተላቸው፣ ፈቃደኛ የሆኑት ናቸው የተከተሉት እንጂ ፈቃደኛ ባይሆኑ እነ ቅዱስ ጴጥሮስ ሌሎቹም ሐዋርያት ጌታ ሌላ ሐዋርያትን ይመርጣል እንጂ የግድ ጴጥሮስ ካልሆነ አይልም። እሺ ሲሉ መንፈስ ቅዱስ ያግዛቸዋል፣ ይበረታሉ። ድንግል ማርያም ትንሽ ሀሳቤ ላይ ስማማ ይችላል። ለምን መሰለ? ያልፈቀደውን ነብዩ ዮናስን እንዲያደርግ አድርጎታል። አልፈቀደም። ዮናስ ያለመፍቀድ ችግር አልነበረም የሚያጋጠመው። ከይቅርታ ጋር እዚህ ጋር ያብራራል። ዮናስ ያለመፍቀድ ችግር ሳይሆን ዮናስ የጥርጣሬ ችግር ነው የነበረበት። ካየው ሀሳቡ ላይ ወደዛ ቢሄድ አልሄድም እኮ አይደለም ያለው ዮናስ። አልሄድም አይደለም ያለው፣ ወደዛ ቢሄድ አይሰሙኝም ማለት የዮናስ አንፌዝፉልነስ ነው፣ ወይም ደግሞ እምነት አላገኝም የሚል ኢሹ ነው የነበረበት እንጂ ያለመሄድ ፍላጎት አይደለም የነበረው ዮናስ። የዮናስ ችግር አልሄድም፣ እኔ እዛ ቦታ ላይ አልሄድም፣ የኔ ፍላጎት ወደ ሌላ ቦታ መሄድ ነው ሳይሆን ያለው በሄድ እነዛ ሰዎች አይሰሙኝም፣
የሚል ጥርጣሬ ነው ያደረበት። ያንን ጥርጣሬ እግዚአብሔር እንደዛም ሲል እኮ እግዚአብሔር ነፃ ፈቃዱን አከበረ፣ ዝም አለው። ሄደ ወደ ሌላ ቦታ ሲሄድ የማይሆን አቅጣጫ ከኛ የተሻለ እግዚአብሔር ስለሚያውቅ ዮናስ አደጋ አጋጠመው። መልሶ ግን ወደ የትኛው አቅጣጫ መጣ? እኔም ብትሰማኝ ኖሮ እዚህ ሁሉ ውስጥ አትገባም ነበር። እስቲል የዮናስ ነፃ ፈቃድ እና ግን ወደ ድንግል ከእግዚአብሔር ትእዛዝ ውጭ የሚሆን ነገር የለም የምልህ ለዛ እኮ ነው። እኔም ያልኩት ያለው እግዚአብሔር ፈቅዶ ያደርገዋል እንጂ አላደርግም ብሎ ሌላ ሰው አልመረጠም። ለምሳሌ ቆይ እነ ኤልሳቤጥ ጋር እንሂድ፣ ዘካርያስ እና ኤልሳቤጥ ጋር እንሂድ። እግዚአብሔር ፈቅዶ አድርጎታል። አይሆንም ሲለው በቃ ታረግዝም ብሎ መሄድ ይችላል አይደል? በፈቃደኝነት ከሆነ ታረግዛል፣ አፈዲዳ ይሆናል ያለው እናንብበው። የእንትናም እኮ ማለት ነው ዮኒ ያመጣው ነገር ላንብብልን። ሀሳቡ ምናልባት አንተ ባልከው መንገድ አይመስለኝም። ከይቅርታ ጋር ያው ለውይይት እስከሆነ ድረስ ቻሌንጅ መደራረግ አለብን። ኦፍኮርስ ሉቃስ ወንጌል እንደተማረ ሰው የግድ ከጥቅሱ ጋር እናወራ ከተባለ የዘካርያስም ጉዳይ የአለማመን ጉዳይ ነው እንጂ የእምቢታ ጉዳይ እንዳልሆነ ላስረዳ። ከጥቅሱ እኔ አይደለም ማውራው፣ ጥቅሱ ይናገር። ሉቃስ ወንጌል 1 አይደለም? አላምንም እኮ ነው ያለው። እንደዚህ ይላል፣ የአለማመን ችግር ነው እንጂ እግዚአብሔርን ያለመክ። ሁለቱ ሀሳቦች ዮኒዬ ይለያያሉ። አላምንም ማለትና አልታዘዝም ማለት የተለያዩ ነገሮች ናቸው። አለማመን እንዲያምን በማድረግ ይፈታል። አለመታዘዝ ግን ኃጢአት ሆኖ ውድቀት ይሆናል። ስለዚህ እንምጣና እንየው። ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልዩ ነበረ። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየ። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃል፣ አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለ። ደስታና ተድላ ይሆንልሃል፣ በመወለድም ብዙዎች ደስ ይላቸዋል አለ። በጌታ ፊት ታላቅ ይሆናል፣ የወይን ጠጅና የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ አምላክ ይመልሳል አለ። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ነፍስ ይመልስ ዘንድ በኤልያስ መንፈስ በኃይል በፊቱ ይሄዳል አለ። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። ስለዚህ ዘካርያስ ያሳሰበው ነገር ምንድን ነው? እኔ አርጅቻለሁ፣ ሚስቴም ደግሞ ያረጀች ናት፣ ይህ ነገር እንደሚሆን በምን አውቃለሁ ብሎ ጥያቄ ሲጠይቅ መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይችንም የምስራች እንድሰብክ ተልኬ ነበረ። ስለዚህ አሁን የዘካርያስ ኢሹ የነበረው እድሜው ስለገፋ አንዲት ሴት የወር አበባ ማየት ካቆመች፣ አንድ ወንድም እድሜው በጣም ከገፋ በኋላ ሰውነቱ በማይሞቅበት ሰዓት ላይ ለግንኙነት ተዘጋጅና ጸንስ ብትለው ከአእምሮ በላይ ነው የሚሆንበት። የዘካርያስ ችግር የአለማመን ችግር ነው። ከአእምሮ በላይ የሆነ ነገር ነው እየሆንበት ያለው። ስለዚህ አልታዘዝም፣ አላደርግም፣ መልአኩ ያንተን ቃል እኔ አልቀበልም፣ በፍጹም ይሄ ነገር ልክ አይደለም ቢል ኦብጀክሽን ነው። የእንትና ግን የዘካርያስ ኦብጀክሽን ሳይሆን ምንድን ነው እያለ ያለው? ጥርጣሬ ውስጥ ነው የገባው። እንዴ እሷ እኮ አርጅታለች። ልክ አብርሃም እንዳለ የአብርሃምም ችግር እንደዚሁ ነው የነበረው። ሚስት ሳራም ስትስቅ የነበረው እንዴት ነው እኔ ካረጀሁ በኋላ ልወልድ የምችለው? ምክንያቱም በማይወለድበት ሰዓት ላይ ይህ እንዴት ይሆናል የሚል ነገር ነው የነበረው እንጂ ያለማመን አይደለም። ከይቅርታ ጋር ወረድ ብለን የድንግል ማርያምን እንመልከተው። እዚያው ከቁጥር 26 ላይ ይሁ ታላቅ መልአክ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ መጣ። ድንግል ማርያም ቀድማ ቅድስት ነበረችው የሚለውን ቅድም ስታነሳው ስለነበረ እሱን መመለስ ይኖርብናል። ከዛ በኋላ ከቁጥር 27 ላይ ከዳዊት ወገን ዮሴፍ ለሚባል ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩ ወደ እርሷ ገብቶ ደስ ይበልሽ አላት። ይሄ በጣም የሚገርም ነገር። ከዛስ ጸጋ የሞላብሽ ማይ ጋድ። ቀድማ ድንግል ማርያም ኢቨን ቢፎር መልአኩ እሷ ጋር ከመምጣቱ በፊት ጸጋ የተሞላች ናት። መልአኩ እሷ ጋር ከመምጣቱ በፊት ጸጋ የሞላባት ከሆነች እቺ ሴት በንጽህና የኖረች ናት ማለት ነው። ጸጋ ልሞላብሽ መጣው አላላትም። ጸጋን የሞላብሽ ሆይ። ድንግል ማርያም ፉል ኦፍ ግሬስ ናት ኢቨን መልአኩ ከመምጣቱ በፊት። ከዚህም የተነሳ በህይወታ ሁሉ ቅድስናን ህይወት የነበራት ሴት ናት የምንለው ከዚህ የተነሳ ነው። ቀጠላለና ጌታ ከአንቺ ጋር ሊሆን ነው አይደለም ያላት። ጌታ ኦልሬዲ ከአንቺ ጋር ነው። ጌታ ከእርሱ ጋር የሆነለት ሰው ደግሞ
ማጅን ምን አይነት የቅድስና ህይወት ሊኖረው እንደሚችል ቀጠላለና አንቺ ከሴቶች መካከል ልባርክሽ መጣው አይደለም ያላት የተባረክሽ ነሽ which is past ነው የተባረክሽ ነሽ ነው ያላት ይሲ ስለዚህ ድንግል ማርያም የተባረከች ሴት ናት that's why እሷ ቅድስት ናት እንላለን እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል ምክንያቱም እንደዚህ አይነት ሰላምታዎችን ከዚህ በፊት ሰምታ ስላልነበረ ይሄ ስትሬንጅ ሆነባት how ይሄንን ስለኔ ጸጋ መሞላት ከሴቶች ሁሉ ስለመመረጥ ይሄ ሰው እንዴት ሊያውቅ ይችላል የሚል አይነት ነገር ይመስላል ጥያቄው ከዛስ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን ላስገኝሽ መጣው አላላትም በእግዚአብሔር ፊት ጸጋን አግኝተሻል ይሲ 100% እርግጠኛ ሆኖ መልአኩ እየነገራት ያለው ኦሬዲ አንቺ ጸጋን ያገኘሽ መልአኩ ያውቃል እኮ የእግዚአብሔር መልአክ ነው ኤግዛክትሊ ኦሬዲ ጸጋን ያገኘሽ ናት አታውቅም ነበር እያልኩ እኮ ነው የኔ እኔ ደግሞ ድንግል ማርያም ቅድስትነቷን አታውቀውም ነበር እያልኩ ነው እሱ ልመልስልህ እኮ ነው ቅድስትነቷ ጋር ደግሞ ልደርስልህ መልአኩ በመጀመሪያ ደረጃ ስለ ራሱ ቅድስና ሰው ራሱ አይደለም የሚመሰክረው ሰርድ ፓርቲ ነው የሚመሰክረው ደግሞ ከሴቶች መካከል ነው የሚለው ከሴቶች ሁሉ ሳይሆን ሌሎችም ሴቶች አሉ ከሴቶች መካከል ቀጠል ስንል እሱን እየፈታ ነው እንሄዳለን ምንም ችግር የለውም ከሴቶች መካከል ሲል በነገራችን ላይ ለምንድን ነው ከሴቶች መካከል ማለት ኢማጂን ሴት የተባሉት እስራኤላውያን ሀገር ላይ ብቻ ያሉ አይደለም እንዳጠቃላይ ሴት የሚለው አንቀጽ እስራኤል ብቻ አይደለም ኢትዮጵያ ብቻ አይደለም በሰዓቱ ዓለም ላይ ካሉ ሁሉ ሴቶች ወንዶች አይጸንሱማ ታዲያ ወንዶችን እዚህ ጋር አያካትትም አልገባም ምን መሰለህ ሌሎችም ቅድስት ሴቶች አሉ እነ ኤልሳቤጥ አሁን ቅድስት ሴቶች ናቸው እነ ዮሐንስን የወለዱ ናቸው ስለዚህ ሌሎችም ቅድስቶች እንዳሉ ለመናገር ነው እንጂ ብቻ አይል ነበር አላለም ብቸኛ የሚያደርጋትን ነገር ልንገራ ኦኬ ዘግባ ከዛ ድንግል ማርያም ጸጋን የተሞላሽ ናት ኤልሳቤጥ ጸጋን የተሞላሽ ናት አልተባለችም ትክክል ይሄው አየህ አይደል አሁን መካከል የተባለው ለዛ ነው እያልኩ እኮ ነው ለመጣ ኤልሳቤጥ ብቻ ሳይሆን ከድንግል ማርያም በፊት ጸጋን የተሞላ የተባለ ወንድም ሴትም የለም በመጽሐፍ ቅዱስ ታሪክ አንተ ኢንታየር ባይብል ኦልድ ቴስታመንት ቼክ ማድረግ ትችላለህ a single person አንድ ለናሙና ያህል ጸጋን የተሞላ ሰው ተብሎ የተነገረለት ማንም የለም ምን መጽሐፍ ሩት ምናምን አልተባሉ ማንም እንደዚህ የተባለ የለም ናት ኢቭን ሙሴ የለም ስለዚህ ይሄ ድንግል ማርያምን ከወንድም ከሴትም ሁሉ ይለያታል ቀጠል ልንበልና መልአክ ከዛ በኋላ ያላቸው ካሉ አመጣለሁ እኔ ስላላነበብኩት እሱን ሌሎች መልስ አለ ካላችሁ መግባት ትችላላችሁ ሌላ አለ የምትሉ ከድንግል ማርያም በፊት በጸጋ የተሞላ ሰው ካለ ጸጋን የሞላብህ የተባለ ሰው ካለ አምጡ ሸዋስ ምንም ችግር የለም ከሴቶች ነው እያልከኝ ያለው ወንድም ሴትም የለም እንደዛ ወንዶች ማን ቅዱስ ዳዊት ተብለዋል እንዴ ጸጋን የሞላብህ ማን ጸጋን ሞልቶባል ቅድስናው ተነግረዋል ቅድስናማ እኮ ዳዊትም ቅዱስ ነው ሌሎችም ቅዱሳን ተብለዋል ግን ስፔሲፊካሊ ልክ ድንግል ማርያም እንደተባለችው በጸጋ የተሞሉ ግን አልነበሩ አይ አመጣለሁ ጸጋ የተሞሉ ይኖራሉ ብዬ አስባለሁ ከታይ ጻፉልኝ እኔ ባነባይ ነው እግዚአብሔር ብዙዎቹን በጸጋ አኖሯል ፈልጉ እስከዛ ድረስ እኔ ያወራለሁ ቀጥል እስከዛ ካላችሁ ሌሎቻችሁ ጻፉልኝ ሌላ አለ የምትሉ ካለ በጥቅስ ወይ ጥቅሱን ጻፉልኝ ከስር ጥቅሱን ጻፉልኝ ጎሄድ ይችላል በነገራችን በመጽሐፍ ቅዱስ ብቻ አይደለም የምላችሁ በቤተክርስቲያን ታሪክ ውስጥ ራሱ ለድንግል ማርያም የሚሰጠውን ቦታ የሰጠ አንድ ቤተክርስቲያን አባት የለም እሱንም ከፈለጋችሁ ማስረጃ ላመጣ ይችላል የምኑን ይቀርታ የድንግል ማርያምን ክብር የድንግል ማርያም ያላትን ጸጋ ሌሎች አላቸው ብሎ ያስቀመጠ የቤተክርስቲያን አባት ራሱ አናገኝም አይደለም መጽሐፍ ቅዱስ ላይ ኢቨን ኦን ዘ ኤርሊ ቸርች ፋዘርስ ፈርስት ሰከንድ ሰርድ ሴንቸሪ ላይ ራሱ የለም እንደዚህ አይነት ትምህርት ኤኒዌይስ ልቀጥል እኔ ሐሳቤ ላይ ልቀጥል አለ የሚል ሰው ካለ ማሳየት ይችላል አለ ካሉ ጥቅሱን ጻፉ ከስርና እኔ አነብላቸዋለሁ ውይይቱን ያደረኩት የኦርቶዶክስ እና የፔንቴ ጉዳይ አይደለም ይሄ የኦርቶዶክስ አባት በተናገሩት ንግግር ላይ እየተነጋገረ እሱ ላይ እኔም እንትን እልበታለሁ ቅድም ዮኒዬ ካየ ተደልኝ ፈልጋለሁ የሚዋረዱት አባታችን ምን ጥፋት እንዳጠፉ ማወቅም ስለምፈልግ ነው ኤግዛክትሊ መሳደቡ ምናምን አባታችንን የደረሰባቸው ስድብ 100% አልደግፈውም ስህተት ከሆነ ስህተት ተብሎ መናገር ነው እንጂ መስደብ ማዋረድ ይሄ መሞለጭ ክርስቲያናዊ አንድ መጽሐፍ ቅዱስ የማያነብ እኮ ነው የሚሰድባቸው በቅድስና የማይኖር መረኖች ናቸው እኮ የሚሰድቧቸው አባታችን
ቅድስናን የማያውቁ የሸርሙጣ ልጅ ነው የተባሉት አባታችን። ይህንን ጭምር የሚሉ ሰዎች አሉ። ነውር ነው። ለሀጩን ያዘ ለሀጫም ነው የተባሉት አባታችን። ያ ሰው ትምህርት ይሳሳታል፣ ቤተክርስቲያን ታርማለች። አባታችን ተሳስቷል። ዳንኤል የተጻፈልን ልንገርህ፣ የሐዋርያት ሥራ ምዕራፍ 6 ቁጥር 8 ላይ እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ጽድቅና ታላቅ ምልክትን ያደርግ ነበር ይላል። ኤግዛክት እኔ ያልኩት ካዳመጣችሁኝ ጸጋን የተሞላ የለም አልከኝ እኮ አይደለም። እንደዛ አይደለም ያልኩት። ከድንግል ማርያም በፊት ከዛ በኋላማ እኮ ጸጋ መንፈስ ቅዱስ እኮ እኛም በልጅነት እኮ ጸጋን አግኝተናል። ክርስቶስ ሞቶ ዓለምን አድኖ ጸጋንማ እኮ ለሁላችንም ተሰጥቶናል እኮ። እኔ ያልኩት ክርስቶስ ወደኛ ሳይመጣ መልአኩ በሚያበስራት ሰዓት ላይ ከዛ በፊት በኦልድ ቴስታመንት ከድንግል ማርያም በፊት ከድንግል ማርያም በኋላማ ጸጋው እኮ ለብዙዎቻችን ተትረፍርፏል እኮ። እንዴ ስለዚህ አሁን ያልከኛለሁ። ቆይ አንዴ ልደት በብሉይ ኪዳን ዘመን ጸጋ የተሞላ ሰው የለም እያልከኝ እኮ ነው። አንድ ሰው እንደዛ የተባለለት ካለ አሳዩኝ። ኦኬ ቀደም ያልኩት እንደዛ ነው። አይ ያመጣሉ፣ እርግጠኛ ነኝ። ጥቅስ ጻፉልኝ ቤተሰብ። የስጢፋኖስንማ አምጡልኝ ቤተሰብ። አይደለም እስጢፋኖስ እኮ እኛ ራሱ እኮ ጸጋው በእምነት ያዳነን ክርስቲያኖች ነን። እሺ ካለ የሆነ ሰው እኔ ከፕሮቴስታንቶች ማስገባት ፈልጋለሁ። አለ ይኖራል፣ እርግጠኛ ሆኜ ባልናገርም ይኖራል። በእርግጠኝነት ይኖራል። ምክንያቱም በብሉይ ኪዳን ዘመን ጸጋ የተሞሉ ሰዎች በደንብ ነበሩ። ልቀጥል እኔ ሀሳቤን ቀጥላል። እዚህ ጋር ካላችሁ ሪኩዌስት አድርጉኝ። ቀጥላለና መልአኩ መልሶ እንዲህ አላት። ማርያም መልአኩን እንደዚህ ይላል፣ እርሱም ታላቅ ይሆናል አለ። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ሲላት፣ ማርያም መልአኩ ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ይሄ ነው የድንግል ማርያም ንጽሕና የሚያስመሰክርልን ትልቁ ነገር። ወንድ አላውቅም ጭራሹ ነው። ድንግል ወንድ አላውቅም ማለት ድንግል ማርያም አጠገባ ወንዶች የሉም ማለት አይደለም። ወንድ እኮ አለ፣ ያ ታያለች እኮ እናትና አባቷም እኮ ወንድ እኮ ነው። ወንዶች ባሉበት ማህበረሰብ ውስጥ እኮ ነው ድንግል ማርያም ያደገች። አላውቅም ወንድ ማለት ከወንድ ጋር አልተኛውም ድንግል ላይ ማለት ነው። ንጽሕናዋን ያሳይም። ይሄ በዛ ዘመን እኮ ብዙ ደናግላት ነበሩ። ያሁን ዘመን ባል እንጂ ብዙ ደናግላት ነበሩ። በእነማዬ ዘመን እንኳን በእኛ ዘመን እንኳን ደናግላት ብዙ ሴቶች ነበሩ። ደናግላት መኖራቸው አሁን ዘመን ተበላሽቶ እንጂ ብዙ አሉ። ያ ከባድ አይደለም። አንተ ባልከው መንገድ አይደለም። ደናግልማ ድንግል ሊኖር ይችላል። ዛሬም እኮ ድንግል አለ እኮ። ምንም እሱ አያሳስብ። መነኮሳትም እኮ ደናግላት ናቸው እኮ። ፖይንቱ እሱ አይደለም። የእግዚአብሔር ልጅ ትወልጃለች እየተባለች ወንድ አላውቅም የሚለው ንግግሯ እኔ ከወንድ ጋር በሚደረግ በየትኛውም ግንኙነት የመውለድ ምንም አይነት ፍላጎት የለኝም ብላ መናገሯና ማስረዳቷ ንጽህናዋን ክብረ ንጽህናዋን ጠብቃ ለመኖር የተዘጋጀች በፍጹም በእንደዚህ አይነት ሀሳቦች የማትያዝ ሴት መሆኗን የሚያስረዳ ክፍል ነው። ይሄኛውን ክፍል አይደለም የኔ መጽሐፍ ቅዱስ ወይም ደግሞ አይደለም የቤተክርስቲያን አባቶች የፕሮቴስታንት አዲሱ መደበኛ ትርጉምንም እንኳን ገብታችሁ ብትመለከቱ በቂ ማብራሪያ ያሰጣችኋል። ሌላኛው መልአኩ አሁንም ምን ብሎ ነው እየነገራት ያለው? መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል አላት። ስለዚህ አንቺ የምትወልጂው እንደማንኛውም ወንድ በሴክሹዋል ኢንተርኮርስ አይደለም እያላት ነው። የልዑል ኃይል ይጸልልሻል አለ። ደግሞም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። የቅዱሱን የእግዚአብሔር ልጅ ለመውለድ የተዘጋጀች ሴት ዝም ብላ ኦርዲነሪ ተራ ሴት ናት ወይንስ ደግሞ እግዚአብሔር የጠበቃት እሷም ራሷን የጠበቀች ሴት ናት የምትወልደው? ድንግል ማርያም እኮ ሁሉንም ነገር በልቧ እንደምትጠብቀው እኮ ሉቃስ ወንጌል ምዕራፍ 2 እዚህ ጋር ጥቅስም አለል። ምን ይላል? እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕገ ሙሴ ከድንግል ማርያም በኋላ እኮ ነው እሱ። ታዲያ አይደለም ቢፎር ኢንካርኔሽን ለአንብበው አንዴ አይሻልም? መቶ ጥቅስ ልችላለሁ። እንደዛ እኮ ነው ዮኒ፣ እንደዛ 100 ጥቅስ ላመጣልህ እችላለሁ እኮ ነው የምልህ። ነግሬሃለሁ እኮ
አሁን አንተ እኔንም እኮ ጨመርኩልህ አልኩህ እኮ እነ ሙሴ ጸጋ ተሰጥቷቸው ነበረ ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን የትኛው ክፍል ላይ መዝሙረ ዳዊት አይደል? ቆይ ቅድስት ድንግል ማርያም እኮ በትንቢት ተነግሮላታል በእነ ኢሳያስ አይደል እንዴ? የተፈጸመው ግን አሁን ነው። ቆይ የተፈጸመው አሁን ነው አይደል እንዴ? ስለ ቅድስት ድንግል ማርያም ስለ ዮሐንስ ትንቢተ ኢሳያስ ላይ ተነግሯል። የተፈጸመው ግን አሁን ነው። ብሉይ ኪዳን አዲስ ኪዳን ላይ ምን ተብሎ ነው የተነገረለት ነው? መንገዱን እንደሚጠርግ አልተነገረለትም? እና ታዲያ በጸጋ ስለመሞላት ስለምናምን የተነገረው ታዲያ እንደሚመጣማ እኮ ተነግሮለታል። እንደሚመጣ መነገር ማለት እንደ ድንግል ማርያም በእግዚአብሔር ፖይንት ጸጋውንማ እዚህ ያለውን ጥቅስ ላንብብልህና ታስረዳኛለህ። ጥቅሱ ምን ላይ ነው ያለው? አንብብልኝ። ጥቅሱ ያለው ልነግርህ እኮ ነው። ዮሐንስ 1:16 ላይ ነው። አንተም ማንበብ ትችላለህ ብራዘር። አይሁ አውጣላለሁ። እኔማ እንደዚህ አይነት በጣም ብዙ ሰጣለሁ አልኩ። እሺ እንዲህ ይላል ዮሐንስ 1:14 ላይ አይደል ያልከኝ? 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል አለ። ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ሕግ በማን የተሰጠው አለ? እዚህ ጋር እያው አይደል? ቆይ እኛ እያለ እየተናገረ ያለው ማን ነው? ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ አንዴ ላንብበው። እኛ ለሁላችን እሱን ልነግርህ እኮ ነው። አንዴ ላንብበውና ብንነጋገር አይሻልም? ኦኬ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል እና ሕግም በሙሴ ተሰጥቶ ነበርና ይላል። በሙሴ ዘመን ተሰጥቷል አይደለም አላለም። ማን የተናገረው? እኛ ያለው ማን ነው? ዮሐንስ ነው የሚለው። ዮሐንስ ከመቼ በኋላ ነው ሐዋርያ የሆነው? ዮሐንስማ በአዲስ ኪዳን ነው ሐዋርያ የሆነው። እና ታዲያ ክርስቶስ ከመጣ ከሞተ ከተሰቀለ በኋላ ነው እነ ሙሴም ጸድቀው ነበር እያለ እኮ ነው። ጸጋ ተሰጥቷቸው ነበር አይደለም። እነ ሙሴ ጸድቀዋል እያለ አይደለም ያለው። ሕግ በሙሴ ተሰጥቷል ማለት ለእስራኤላውያን በሙሴ በኩል ሕግ ተሰጥቷል። እኔ እሱም መች ተከራከርኩ? ጸጋን ያልኩት እኔ ይኸው ጸጋ እኮ ነው የሚለው። ጸጋ ዮሐንስ ለሙሴ ተሰጠ አይደለም ያለው። ዮኒዬ አንብበው በደምብ። እኛ ሁላችን ያለው ዮሐንስ ነው። ለአንብብና አብራራ። እኔ ላብራራለህ። ዮሐንስ እኛ መጀመሪያ የሚለውን ይነበብ። እኔ ላንብበው እንደዚህ አብራራልኝ። ይኸውልህ አንዴ ልደት እኔ እያልኩ ነው። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና መጨመር ቃል በቃል እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ያለው ማን ነው? ዮሐንስ። ጸጋ አግኝተናል እያለ ያለው ማን ነው? ዮሐንስ ነው እንጂ ሙሴ ጸጋ አግኝቷል እያለ ሳይሆን እኛ በአዲስ ኪዳን ያለ ነው ክርስቲያኖች ጸጋን አግኝተናል እያለ ኦፍ ኮርስ አግኝተናል። መች ተከራከርኩ? እሱ በሙሴ በኩል ግን ጸጋ አልነበረም የተሰጠው። በሙሴ በኩል ሕግ ነው የተሰጠው። ጸጋ ቢኖርማ ክርስቶስ ሰው መሆን ባላስፈለገው ነበር። ጸጋ የሚሰጠው ከክርስቶስ መወለድ በኋላ ነው ለሌሎቹ። ለድንግል ማርያም ግን ክርስቶስ ሰው ከመሆኑ በፊት መልአኩ ሊያበስራት በመጣበት ሰዓት ላይ ነው ሲያያት አንቺ ፉል ኦፍ ግሬስ ነሽ፣ ጸጋን የተሞላሽ ነሽ ያላት። ዮሐንስ ለሐዋርያነት ሳይጠራ፣ ጴጥሮስ ከአሳ አጥማጅነት ሳይመጣ፣ ጳውሎስ ከአሳዳጅነት ሳይመለስ፣ 12ቱ ሐዋርያቶች ሳይጠሩ፣ ክርስቶስ ሰው ሳይሆን በፊት ነው። ጸጋ ምንድን ነው? ከዛ በኋላ ቆይ ጸጋ ስጦታ ነው። ለሌሎቹ አልተሰጠም እያልኩኝ ነፃ ስጦታ ነው። ጸጋ ነፃ ስጦታ ነው። ስለዚህ ለሌሎቹ አልተሰጠም። ዮኒ አንድ ያዳምጠኝ። ጸጋ ለሌሎቹ አልተሰጠም አይደለም ያልኩት። ለድንግል ማርያም የተሰጠው ጸጋ ግን ከሌሎቹ የተለየ ጸጋ ነው። ለእኛማ የልጅነት ጸጋ ተሰጥቶናል። ለሁላችንም በጌታ በኢየሱስ ክርስቶስ በኩል ሁላችንም የእግዚአብሔር ልጆች እንድንሆን ይሄ ከክርስቶስ ሞትና ትንሣኤ በኋላ ለእኛ ያ ጸጋ ተሰጥቶናል። ኦፍኮርስ ለድንግል ማርያም የተሰጣት ጸጋ ግን ከሰው ልጆች የተለየ ጸጋ ነው። እሷ ጋር ያለው አምላክን የመውለድ በድንግልና የመጸነስ እነዚህ አይነት ጸጋዎች ለማንም ሰው አልተሰጠም። ለዛ ነው መልአኩ እሷ ጋር ሲገባ አንድ ነው እንጂ የሚወለደው ብራዘር አንድ ክርስቶስ ነው የሚመጣው። ስለዚህ ለእሱ የሚሰጥ ጸጋማ የብቻዋ ጸጋ ነው።
ሌላ ሊጨመር ይችላል እንዴ? ጸጋ የተባለ ቅድም ስትለኝ የነበረው ምንድን ነው? ጸጋ የተባለው ነገር በሙሉ የተሰጠው የተለየ ጸጋ የተሰጣት እሷ ብቻ ናት ነው ያልኩት። ከሴቶች መካከል ልንገርህ፣ የተለየ ጸጋዋል። እሺ ይቅርታ፣ የተለየ ጸጋዋል ልንገርህ። አምላክን በድንግልና ጸንሶ በድንግልና የወለደ አለ በመጽሐፍ ቅዱስ ታሪክ የምታውቀው? እሱ በክርስቶስ በእግዚአብሔር ፍቃድ የተደረገ ነው። አንድ ሌላ ደግሞ ትውልድ ሁሉ ብፁዕ የሚለው ፍጥረት አለ መጽሐፍ ቅዱስ ላይ። ትውልድ ሁሉ ሉቃስ 1:48 ላይ እነሆ ከዛሬ ጀምሮ ትውልድ ያመሰግኑኛል አለ። ብፅዕት ትውልድ ሁሉ ነው የምልህ። ትውልድ ሲጀምር ደግሞ ከማርያም አይደለም ከአዳም ጀምሮ ነው። እንደዛ ልክ የተነገረለት መጽሐፍ ቅዱስ ላይ ልታሳየኝ ትችላለህ? ከድንግልነት መጽሐፍ ቅዱስ ላይ ልታሳየኝ ትችላለህ? ልታሳየኝ ትችላለህ? የለም፣ አንድ የለም። ከድንግል ማርያም ውጭ ያለው ቆይ እኔ እያልኩ ያለውን ብትረዳኝ ደስ ይለኛል። የኔ ነገር ስለሆነ እያልኩ ያለው እግዚአብሔር ቅድስት ድንግል ማርያም ምን እሱ ነው የመረጣት እያልኩ እሱ ነው። እኔ መች ተከራከርኩ እሱ ጋር ታዲያ? አዎ የእሷ ፍቃድ ያስፈልጋል ነው ክርክራችን የነበረው። እሷ ባትፈቅድ ኖሮ አይሆንም እየተባባለ ቴክኒካሊ እሷ ፈቅዳለች፣ ካልፈቀደች አይሆንም። አጠር አድርጌ ልመልስልህ። እኔ ጸጋ ምናምን ውስጥ ስለገባን ነው ያንን ያደረኩል። እግዚአብሔር ድንግል ማርያምን የመረጣት ማን ነው? እግዚአብሔር ከዓለም አስቀድሞ የመረጣት ለልጁ ማደሪያ እንድትሆን ያደረጋት ማን? እግዚአብሔር። ድንግል ማርያም እምቢ ብትል እግዚአብሔር ዓለምን ማዳን ያቆማል እንዴ? አያቆምም። ስራውን መስራት ባለበት መንገድ ይሰራል። ይሄ ነው ክርክሩ። ገብቷል? እኔ ደግሞ ገና ከጅምሩ እግዚአብሔር ግን የሰው ልጆችን ነፃ ፈቃዳቸውን ይጠይቃል ወይ? አዎ ይጠይቃል። አንድ ነገር ልጠይቅህ ዮኒዬ፣ እዚህ ጋር መልአክ ለምን አስፈለገው? ዝም ብሎ መጥቶ በማህፀኗ አያድርም? በህልም ታይቷት አይችልም? እንደዛ ማድረግ ይችላል። ዝም ብሎ እኮ ማህፀኗ ውስጥ መጥቶ እኮ መጸነስ ይችላል። መጥቶ ተወልጃለች ስትለው እኔ እኮ ወንድ አላቅም ስትለው አስረድቶ አብራርቶ እንደው እኮ ዘካርያስ ጋር እኮ ብንመለከተው እኮ ገብርኤልን በቁጣ ነበር ሲያወራ የነበረው። ድንግል ማርያም እኮ ምን ያለች ምን መሰለ፣ በዛ ጊዜ ልነግርህ ነው እግዚአብሔር ጥበበኛና ኃያል ስለሆነ፣ አንዴ ልጨርስ። ጥበበኛና ኃያል ስለሆነ ቅድስት ድንግል ማርያም አርግዛ ለብቻዋ ብትገኝ ኖሮ ምንድን ነው ከሌላ ማቅጣ ከወለደች ነው የሚባል። ከእሷ የሚወለድ ሀሳብ ልጨርሳ ከዛ ትነግረኛል። ማቅጣ ወለደች እና ተቀባይነት አይኖራል። ይሄንን ስለሚያውቅ ነው እግዚአብሔር ቀድሞ ጥበበኛው መጥቶ በመልአኩ በስነ ስርዓት ነግሮ ምሳሌም አድርጎ ኤልሳቤጥ ካሸመገለች ካረጀች በኋላ እንዳረገዘች ፅንስ እንደያዘች የተነገረ ምሳሌ ሆኑላት ሁሉንም ሲሆን ማለት ነው። ምንድን ነው የሚባለው? በዛ ጊዜ ምንድን ነው የሚባለው? ተቀጥቅጣ ትሞት ነበር ተብሏል። ድንግል ማርያም እኮ ከዛም በፊት እና ለምን ይመስላል ታዲያ ዮሴፍ የድንግል ማርያም ባልሆነ ነው እንዴ መጽሐፍ ቅዱስ ላይ እጮኛዋ እየተባለ ሲነገር የነበረው? እጮኛ ይላል መጽሐፍ ቅዱስ የሚለው። አላገባትም ሚር አግብቷት አይደለም መጽሐፍ ቅዱስ። ቆይ መጽሐፍ ቅዱስ እጮኛዋ ይላል አይልም? ይላል። እጮኛ ማርያምን ለሞት እጮኛ እኮ ልናገራ እኔን አዳምጠኛ ስላዳመጥኩ አዳምጠኝ። ድንግል ማርያም አሁንም ቢሆን ዛሬም ነገም ያለ ወንድ ነው የጸነሰችው። ምንም አይነት ህጋዊ ጋብቻ በእስራኤላውያን ዘንድ አልፈጸመችም። ስለዚህ ይሄ እስቲ ለእስራኤላውያን አንድ ሴት ካለ ወንድ ከጸነሰች ዝሙት፣ ካለ ወንድ አይደለም ካለ ባል ጸንሳ ከተገኘ ደውለውበታል መሰለኝ ወንድማችን። ተቆረጠ ይሰማል። አሁን መታል። ከአንድ ወደ ቤት ከምገባበት መኪና መንገድ ላይ አቁሜ ነው ጭራሽ እያወሩ ያሉት ራሱ አንተ ጋር ገና ነው። ቶፒኩ በጣም ደስ ስለሚል ነው። እና ግን የመጀመሪያውን ላጥራና ወደዚህኛው ልምጣ። የመጀመሪያውን ላጥራው በጣም ከድንግል ማርያም ነፃ ፈቃድ ጋር ተያይዞ እንዳጠቃላይ እግዚአብሔር የነፃ ፈቃድ አምላክ ነው። ለማንኛውም ሰው እግዚአብሔር የነፃ ፈቃድ አምላክ። እንዴት ነው የነፃ ፈቃድ አምላክ ነው ማለት? ለምሳሌ ምን አደረገ እግዚአብሔር? ኦሪት ዘፍጥረት
ምዕራፍ 2 ላይ ስንመለከት ወንድና ሴት አድርጎ ከፈጠራቸው በኋላ ከዚህ ብሉ ከዚህ እንዳትበሉ ብሏቸዋል አይደለ? አዳምና ሔዋንን ትክክል አይደል? ዮኒ እግዚአብሔር ቀድሞ አያውቅም ነበር እንደሚበሉ? ያውቃል። ያውቃል፣ ግን እያወቀ ምንድን ነው ያለው? እያወቀ ዝም ነው ያላቸው። ስለዚህ ነግሯቸዋል፣ ከዚህ ብትበላ ይሄ ብሎ በቃ ነግሯቸዋል። ግን አዳምና ሔዋን እግዚአብሔር አስገድዳቸው ነው የበሉት ወይንስ ነፃ ፍቃዳቸውን ተጠቅመው ነው የበሉት? በራሳቸው ፍቃድ ነው። በራሳቸው ፍቃድ። እግዚአብሔር ግን ከመብላታቸው በፊት ወደዛ ሲሄዱ እግዚአብሔር ማስቆም ይችል ነበር? አይችልም? ወደዛ ነገር ከመሄዳቸው በፊት እግዚአብሔር ይችል ነበር? አንዴ እንዳትበሉ ካለ በኋላ ተሰውሮት አይደለም? እበላለሁ ብለህ ከበላ ለምንድን ነው የሚያስቆም ነገር? ከዛ በኋላ ህጉን ሽረው ወደዛ። ስለዚህ በነገራችን ላይ እዚህ ጋር ያለ ብዙ ሰው ያልተረዳው ነገር አለ። ቆም ብሎ መጽሐፍ ቅዱስን ቢያነበው ረዳት እንድትሆነው እንጂ መጽሐፍ ቅዱስ ላይ ረዳት እንድትሆነው ነው። ኖ ኦኬ። ስለዚህ የመጀመሪያ የሸፈኑት ነገር ምን አፍረተ ስጋቸውን የሸፈኑት ምን? ለምን አፍረተ ስጋቸውን መሸፈን ፈለጉ? አረ እሱ ጋር ወደ ሌላ ያስሄደናል። ብዙ ልፈልግ ጋር አልደረስኩኝም። እኔ አፍረተ ስጋቸው ጋር አልደረስኩኝም። እኔ የመጣሁት አዳምና ሔዋን ነፃ ፈቃዳቸውን ተጠቅሞ ነው የበደሉት። የትኛውም ሰው እሺም እምቢም ሲል ነፃ ፈቃዱን ተጠቅሞ ነው። እግዚአብሔር የትኛውንም ሰው ነፃ ፈቃዱን አልነፈገውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም እምቢ ብትል እሺ ብትል የሚል የይሆናል ቴዎሎጂ አንሰራም። በፍጹም እንደዛ ልንልም አንችልም። ምክንያቱም ኦልሬዲ ዓለምን አድኖ የፈጸመውን ያከናወነውን ስራ እየተመለከተ ወይ ድንግል ማርያም እምቢ ብትል ዓለም ላይ ድነው ይላሉ። ድንግል ቅድስት ድንግል ማርያም ባትኖር ኖሮ አንድንም እያሉ ቄሶች አሉ፣ የሚሰብኩ አሉ። በደምብ አይ አሉ የለም ስላልከኝ የሚሉ አባቶች አሉ እያልኩ ነው። እኔ እያልኩ ያለሁትን ሀሳቤን አላገኘሁም። ቤተክርስቲያናችን እንዳጠቃላይ ቤተክርስቲያናችን ድንግል ማርያም እምቢ ብትል ኖሮ ዓለም አይድንም፣ ድንግል ማርያም እምቢ ብትል ኖሮ ዓለም ከመዳን ይቆማል የሚል በትምህርት ደረጃ አስቀምጠን የምናስተምረው ምንም አይነት ነገር የለም። እግዚአብሔር ዓለምን የማዳን ስራ ተቀዳሚና ዋነኛ ስራው ነው። ዓለምን የማዳን ስራ ዋነኛ ስራው ነው። ለዚህ በዚህ ጋር ቢሆን እንደዛ ቢሆን እንደዚያ ቢሆን ብሎ ይሄ ፕሮፌሲ የተነገረለት አስቀድሞ እምቢ ትላለች ብለን ምንም አይነት ቴዎሎጂ እንኳን እንዳንሰራ ከሚያደርገን ዋነኛ ነገሩ ምንድነው? አስቀድሞ ትንቢት የተነገረለት ነገር ነው። ይሄ እንደምታውቁት እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ተብሎ አስቀድሞ ፕሮፌሲ የተደረገበት ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ተብሎ ድንግል ተብሎ በቀጥታ ሪፈር ተደርጎ ትንቢት የተነገረን ነገር እምቢ ብትል እንደዚያ ባትል እየተባለ የሆነ ፕላን ቢ እንዳለ ተደርጎ ሲጀመር ማውራት ወይንም ደግሞ የሆነ በእንደዚህ አይነት መንገድ ቢሆን እኮ ዓለም ሊጠፋ ይችላል ብሎ ማስቀመጥ በራሱ ይሄ ሚስ አንደርስታንዲንግ ወይንም ደግሞ ነገሮችን የማገለባበጥ። በቃ ድንግል ማርያምም ያለችው ነገር ምንድነው? እቺ ትሁትና ደግ እናት መልአኩ አበሰራት፣ እሺ ያለች የመረጣት እግዚአብሔር የእግዚአብሔርን ምርጫ በእሽታን የተቀበለች ዳትስ ኢት። እኔም እያልኩ አሁን እነሱ ያሉት አሁን ትልቁ ፕሮብለም ሁልጊዜ እኛ ቤት ያለው ስለ ክርስቶስ አይደለም እየተጨቃጨቅን ያለ ነው። ነቨር ቢ በክርስቶስ ጉዳይ አይደለም ብዙ ጊዜ ጭቅጭቅ ውዝግብ ውስጥ የምንገባው። ክርስቶስ ቤዛ ነው። የክርስቶስ ቤዛነት በፍጹም ከሌው ገላው ጋር አይገናኝም ብለው ነው አባታችን የሰበኩት። ይህንን ነው የተናገሩት። ቪዲዮ ሙሉ አለ፣ ላሰማ ይችላል። ከዚህ ውጭ ያሉት ነገር ነው። ድንግል ማርያም ግን ቤዛ አትባልም ብለው በምንኛው ነው የተናገሩት? አየህ፣ በጥሞና የእኛ ሰው ቢሰማ በጥሞና መስማት ቢችሉ ቤዝነት እሳቸው የተናገሩት ንግግር የጌትነት ቤዝነት ነው የተናገሩት። ሰው በምፈልገው ተርጉሞ መሳደብ ጀመረ። ዳጉዝሮም እያልኩ ነው። በሚፈልገው ተርጉሞ የጌትነት ቤዛ የላትም። ኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ክርስቶስ ኢየሱስ በመስቀል ላይ የሰራውን የቤዛነት ስራ ሰርታለች ብለን
አስተምረንም ሰብከንም አናውቅም። ልክ ክርስቶስ ኢየሱስ በመስቀል ላይ ቆይ ለምን ተበሳጭተው ማዋረድ አባታችንን ማዋረድ ለምን ፈለጉ? ልንገራ አንዴ ይህንን ሀሳብ ልናገር። እሳቸው ልክ ቤተ ክርስቲያኒቷ የንግግራቸው ስህተት የሚጀምረው ልክ ቤተ ክርስቲያኒቷ ድንግል ማርያምን ቤዛ ብላ ስትናገር ክርስቶስን ቤዛ በምንልበት መንገድ አድርገን እንደምንወስድ አድርገው የተወሰኑ ግሩፖችን ደስታና ሰላም ለመስጠት በሚመስል መንገድ ምን ብለው ተናገሩ? ምን ሲጀመር ድንግል ማርያምን እዛ ጋር ማንሳት ምን አስፈለጋቸው? ማስተማር ካለባቸው ጌታ ኢየሱስ ክርስቶስ በመስቀል ላይ ያደረገውን የማዳን ስራ ማንም ሰው ሊሰራው አይችልም፣ የሱ ቤዝነት ከሌሎቹ ቤዛነት ጋር የሚገናኝ አይደለም ብሎ ክሊር አድርጎ ቬግ ባልሆነ መንገድ ክሊር ሳያቀላቅሉ ሳይደበላልቁት መናገርና ማስተማር ማንም ከልክሏቸው አያውቅም። ምክንያቱም ሲሰበክ የሚውልና የሚታደር ነገር ነው። በዕለተ ዓርብ እኛ የዛን ቀኑ ሙሉ ስንሰግድና እግዚአብሔርን ስናመሰግን ሕማሙን ስናስብ የነበር ነው። ድንግል ማርያም ተሰቅላለች ብለን ነው እንዴ? የተሰቀለው ክርስቶስ ነው ብለን ነው። ገና ከጅምሩ ኢንቴንሽኑ ምንድን ነው? ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። ቤዛ ልጇን ምን አይነት እነዚህ አይነት ስብከት ውስጥ ገና ከጅምሩ መግባቱን ያመጣው ምንድን ነው? ምን አስባላቸው? እሳቸው ማን ጠየቀ? የድንግል ማርያም ቤዛነትና እኛ ድንግል ማርያምን ልክ እንደ ክርስቶስ ኮሪ ዲመር ናት ብለናል ወይ? አንድ ላይ እኩል ተሰቅላ መስቀል ላይ ወጣ ተቤዠናል ብለናል ወይ? አላለም። ለክርስቶስ ብቻውን ሲሰበክ ጴንጤ ነው የምትባለው። እየዋሸው ነው። ያልተባለ ነገር ብቻውን የሚሰብክ በመጽሐፍ ቅዱስ ላይ ተመርኩዞ የክርስቶስን ወንጌል አደባባይ ለብቻው የእሷን ስም ሳይጠራ በተሰበከ ጊዜ ምንፍቅና ነው የሚባለው። እየዋሸው ነው። በእኛ ቤት ትምህርት በሆነ ነገር የቅድስት ድንግል ማርያምን ስም ካልጠራ ምንፍቅና ነው የሚባለው ትምህርታችን አይደለም ነው። ቤተክርስቲያን ምን ነው? ቤተክርስቲያን እንደዛ ቤተክርስቲያን ችግሯ ኢየሱስ ተሰበከ አልተሰበከ አይደለም። በኢየሱስ ሽፋን ግን የምንፍቅና ስብከት ግን መስበክ አትችልም። ለምሳሌ እሳቸው ካስተማሩት ትምህርት እና እኛ ማናምንበት ነገር እናንተ የታያችሁ ቤዛ የሚለው ብቻ ነው። ድህነት ነገ የሚባል ነገር የለም፣ ዛሬ ነው። እኛ ዋን ሴቭ ወይም ደግሞ ቅጽበታዊ የመዳንን ትምህርት አናምንም። ሲጀመር ሰው የሚድነው በቅጽበት ነው ብለን አለ ምናምን። ድህነት በቤተክርስቲያናችን ሂደታዊ ነው። እሳቸው ቅጽበታዊ ያደርጉት ጥያቄ አለ። ይሄ እኛ እምነት አይደለም። እሱ ጋር የምጠይቅ ለምን መሰለ ቅጽበታዊ ሊሆን እንደሚችል እሳቸው ኮምፕሊትሊ ቅጽበታዊ እንዴት ይሆናል ካልከኝ እኔ መልሰዋለኝ እና እንነጋገርበታለን። ክርስቶስ በተሰቀለ ጊዜ አንዱ ሰደበው፣ አንዱ አመሰገነው። እዛ ምንም ነገር የለም። ምን አደረገ ክርስቶስ? እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው። ቅጽበታዊ ነው። ይሄን ምን ልትለኝ ነው? አንድ ጥቅስ አንብብልኝ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና በራስ አንደበት አንብበው። እሺ፣ ከዛ ለምን እንደተባለ እነግርሃለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና አንብበው። ምዕራፍ 24 ከቁጥር 23 በራስ አንደበት አንብበውና እሺ ቁጥር 13 አይደለም 13 ይሄው እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ጮክ ብላ እስከ መጨረሻ እስከ መቼ የሚጸና? በጣም ጥሩ። ስለዚህ ይሄ ሂደታዊ ነው ወይስ ቅጽበታዊ ነው? ከኖርክ በኋላ በክርስቶስ ስትሆን እስከ መጨረሻ ነው የምትጸናው። በሱ ማመን አለብህ። አምና የተጠመቀ ይድናል እኮ ነው የሚለው። በክርስቶስ ስም በአብ ወልድ በመንፈስ ቅዱስ ስትጠመቅ የእሱን መንገድ ልትከተል ነው አይደል እንዴ? በእሱ መንገድ ነው የምትሄደው። እሱማ ልክ ነህ እኮ። እኛ አምኖ የተጠመቀ ሰውና እኛ እኮ ስህተት ነው ያልነው በአመንክ ቅጽበት። እኛ እኮ እያልን ያለ ነው ምን መሰለህ? እኔ በርካታ የመጽሐፍ ቅዱስ ጥቅሶችን አመጣልሃለሁ። ድህነት ድኛለሁ፣ እየዳንኩኝ ነው፣ እድናለሁ ብለን ያስቀመጥነውን ይህንን ንግግራችንን የሚደግፉ አንድ አይደለም 2 3 መጽሐፍ ቅዱስ ጥቅሶችን አምጥቼ ላሳይ ይችላል። ስለዚህ እዚህ ላይ ጌታ እስከ መጨረሻው የጸና ይድናል ሲል እነዚህ ሰዎች አስቀድመው ክርስቶስን ያላገኙና ያልዳኑ ሰዎች ናቸው እንዴ? እስከ መጨረሻው ስትጸኑ ነው ምድኑት የተባሉት ቀድሞ የእግዚአብሔር ልጅ ያላገኙ ናቸው እንዴ? ነው አይደለም። በክርስቶስ አምነ ልጅነትን አግኝተ እግዚአብሔርን በመምሰል ህይወት ካልኖር ካላደግ ያመነ የተጠመቀ ይድናል የሚልህ እኮ በክርስቶስ ህይወት ውስጥ ለመኖር አምነ ተጠምቀ ስትኖረው የምትኖረው ኑሮ ነው። እሱን ነው እያልኩ ከዛች ጊዜ ጀምሮ ቆይ ይቺን መልስልኝ። ከዛች ጊዜ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከተጠመቅክ በኋላ
ሐዋርያቶቹን ሐዋርያት አድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ሐዋርያ ከሱ ጊዜ ጀምሮ ያለ ህይወት የክርስቶስ ህይወት ነው። ከዛ በፊት የነበረው የኃጢአት ህይወት ነው እያልኩ እኮ ነው። ከዛ በፊት ለነበረው አይደለም። ድምንት ያንን አምነህ ተጠምቀህ አምነህበት አደጋ እንኳን ቢደርስብህ ድነሃል። ይሁዳን ይሁዳ እኔ ታዲያ እኮ ዮኒ አሁን እኮ አንተ የኔን ሀሳብ ነው እየደገፍክ ያለኸው። እንዴት እንደሆነ ላስረዳ። ቴንክ ዩ ቬሪ ማች ባይ ዘ አመሰግናለሁ። ዮኒ እያለን ያለው አምኖ የተጠመቀ ሰው ይድናል እያልክ ነው አይደል? ቴንክ ዩ ይሄን ነው የምንፈልገው። ታዲያ ይሄ እኮ ታዲያ አምነህ ብቻ ስትድን ነው እኮ ድነት ቅስፈታዊ ነው የሚባለው። ልክ እንደ ወንድሞቻችን ባመንክ ቅስፈት ትድናለህ ከተባለ ድነቱን ቅስፈታዊ ያደረገው የመጽሐፍ ቅዱሳዊ አይደለም። አምነህ ተጠምቀ ግን መዳን ይሄ ምን አለው? ቅስፈታዊ ሳይሆን አምኖ ብቻ አይደለም ሄዳ ነው ተጠምቆም ጭምር ነው። ይሄ ክርስቲያናዊ ትምህርት ነው። ይሄን መች ተቃወምኩኝ? ባመንኩኝ ቅስፈት የእግዚአብሔር ልጅ ሆኛለሁ፣ ባመንኩኝ ቅስፈት ድኛለሁ ምናምን የሚለውን ነው ስተት ያልኩ። ልክ እሳቸው ግን ያሉት ምንድነው? ድህነት አሁን እዚቹ ጋር የሆነ አለ አይደለ? ልክ ክርስቶስ መጥቶ እኛን ወደሱ እስኪያስገባን ድረስ የኛ ድህነት አልተጠናቀቀም። ድህነታችን ሁሉ በሁሉ የሚሆነው ሰማይና ምድር የፈጠረ ክርስቶስ ወደዚህ ዓለም መጥቶ እኛ ወደሱ ወዳለበት ቦታ ሲወስደን ነው። ታምናለህ አይደል? ትክክል። ፍጻሜያችን ያኔ ነው። እዚህ ጋር ነው አንደርስታንዲንጉ ልዩነት። አሁን ኦርቶዶክስ ያለው ልዩነት ኦርቶዶክስ ወንድምና እህቶቻችን ያለው ልዩነት በእኛው አንድ ጥቅስ ሰው ዝም ብሎ ይጠመቃል። አምነ የእሱን ኑሮ እንድትኖረው የክርስቶስን ህይወት ልትኖረው ነው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። አብዛኛው ሰው ይህን አናላይዝ አያደርገው። ከዛ በኋላ የክርስቶስ ነው የሌሎች አይደለም፣ ዓለማዊ አይደለም። በአብ በመንፈስ ቅዱስ ስም ከተጠመቅ በኋላ የክርስቶስን መንገድ ተከታይ ነህ፣ የክርስቶስን እምነት ሰባኪ ነህ፣ የክርስቶስ ምንድነህ? ደቀ መዝሙር ነህ። ዳስ ዋት ኢትስ ሰፖዝድ ቱ ቢ። የኛዎቹ እንደዛ አይደለም እያልኩ ነው። ይሄንን አስተምሮ ስለሌለ እየተጠመቀ ሄዶ መጥቶ የፈለገውን ነገር እንትን እያለ የፈለገውን ነገር ያደርጋል። ይሄ ነው ትልቁ። እኔ አሁን እያነበብኩ ታዲያ እያነበብኩ አሁን ሁለት ነገር መለየት ይኖርብናል። ዮኒ እዚህ ጋር ትምህርቱን መቃወምና በተማርነው ትምህርት መኖር አለመቻልን መቃወም ሁለት የተለያዩ ናቸው። ቤተክርስቲያን የምታስተምረውና አማኙ ልክ ቤተክርስቲያን በምታስተምረው ልክ የማይኖር ከሆነ ድክመቱ የአማኙ ነው እንጂ የቤተክርስቲያኒቷ የትምህርት ችግር አይደለም። ቤተክርስቲያኒቷማ ክሊር ሰው አምኖ ሲጠመቅ ልጅነትን ያገኛል፣ ይድናል። ከዛ ክርስቶስን በመምሰል ህይወት ያድጋል። ከዛም በኋላ ጌታ ኢየሱስ ክርስቶስ ወዳለበት እንገባለን ብለን የምናምነው። ግን አንድ ሰው ዘልዛላ ከሆነ፣ የጌታን ቃል የማይሰማ ከሆነ፣ ከኃጢአት የማይርቅ ከሆነ፣ ስጋውን የማያሸንፍ ከሆነ በርዳኑ የቤተክርስቲያን ሳይሆን የራሱ ነው። ይህም ደግሞ ልክ ጌታ እንደተናገረ በዚህ በገላትያ መልእክቱ የተወደደው ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 7 ገላትያ 6:7 ላይ አትሳቱ አለ። ስለዚህ መሳት የለብንም ክርስቲያኖች። እግዚአብሔር አይዘበትበትም። የስ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ሚኒንግ በስጋ የምትዘሙት ከሆነ በስጋ እግዚአብሔርን የሚያስከፋ ስራ የምትሰራ ከሆነ መበስበስን ታጭዳለህ ነው። ቀጠል ላለ ተወዳጅ ሐዋርያ ጳውሎስ በመንፈስ ግን የሚዘራው ከመንፈስ ምን ያጭዳል? የዘላለም ህይወት ያጭዳል። ስለዚህ መልካም ፍሬ የሚሰሩ ሰዎች የዘላለም ህይወትን ያጭዳሉ። ቤተክርስቲያን ጥሪዋ አትዘብቱ በእግዚአብሔር ላይ፣ በስጋችሁ በሚበሰብሰው ስጋችሁ እግዚአብሔር አምላካችሁን አታሳዝኑት፣ ባይሆን በመንፈስ ዝሩ የዘላለም ህይወትን እንድታጭዱ። ቀጥላለና ጳውሎስ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክት። አየ። ስለዚህ ትምህርቱ ይሄ ነው። ሰው ግን ከዚህ ትምህርት ፈቀቅ ካለ እና ወጣ ካለ ድክመቱ የትምህርቱ ሳይሆን ስለዚህ አባታችን ላይ ያሁላ ይቅርታ እንዲጠይቁ የተደረገበት ነገር ምንድን ነው? ይቅርታ ስላቆያችሁ ኤፍሬምም ወንድማችንም ስላቆያችሁ ጥያቄዎቻችሁን ትጠይቃላችሁ። እስከዛ ይህን ይመልስልኝ። ለምንድን ነው አባታችንም በዛ ደረጃ እንዲዋረዱ የተፈለገበት፣ ይቅርታ እንዲጠይቁ የተፈለገበት፣ ብዙ ስማቸው እንዲጠለጠል የተደረገበት ምንድን ነው? እስቲ ዘግበኝ። ኦኬ፣ በጣም ጥሩ። እኔ በመጀመሪያ ደረጃ አባታችን ምንድን ነው ትምህርት ላይ የተሳሳቱት። በቃ አለቀ። ሌላ ፐርሰናል ችግር አልነበረባቸውም፣ ወይም የስነ ምግባር ጉድለት አልነበረባቸውም፣ ወይንም ደግሞ ሲጠጡ ወይንም ደግሞ ሲዘሙቱ ወይንም ደግሞ በግብረ ኃጢአት ተይዘው ሲጨማለቁ አልተገኙም። ህዝቡን ሰብስበው እያስተማሩ በትምህርታቸው ላይ ሕጸጽ ወይንም ጉድለት አለበት ብላ
ያየችውን ቤተክርስቲያን ይህ ትምህርት የቤተክርስቲያኒቷ ትምህርት አይደለም። ቤተክርስቲያኒቷ እንደዚህ ብላ አታምንም ብላ ቤተክርስቲያን ጠራቻቸው። ቅዱስ ሲኖዶስ ተሰበሰበ። ከቅዱስ ሲኖዶስ እሳቸውም እኔ ለማለት የፈለኩት ብለው መግለጫቸውን ሰጡ። እኔ የምቃወመው ምንድን ነው? አባታችን የተገኘባቸው የሃይማኖት ወይም የትምህርት ስተት ነው እንጂ የምግባር ስተት አይደለም። የተሳደበው እሳቸው ላይ አንደበቱን ያላቀቀው የስድብ ቃላትን የተናገረ በጣም ያክፋፋቸው የተቆጣቸው ያ ሁሉ ፍርዱን ከእግዚአብሔር ይቀበላሉ ብዬ ነው ማለት። እንደዛም በመሆኑ ከሚያዝኑት ግለሰቦች ውስጥ አንዱ ነው። በጣም ጥሩ። የመጀመሪያው ስህተት ድንግል ማርያም ቤዛዊተ ዓለም አትባልም። ይሄ ትምህርት በእኛ ቤተክርስቲያን ውስጥ እኛ ድንግል ማርያም ቤዛዊተ ዓለም አንዴ ሀሳቤ ልናገርና ከዛ በኋላ ስህተት ይሁን አይሁን የሚለውን ነገር በመደማመጥ ቢሆን የተሻለ ይመስለኛል። ስለዚህ እሳቸውን ብሎ ተናገረው። ክርስቶስ አስታራቂ ነው ወይ? አዎ አስታራቂ ነው። ክርስቶስ ከአብ ጋር የታረቅንበት ብቸኛ አስታራቂያችን ነው ወይ? አዎ ነው። እሱም ቤተክርስቲያን ታስተምራለች። አዎ ታስተምራለች። እርቁ የክርስቶስ በምን የተከናወነው ነው? በቤዛነቱ። ምን አይነት ቤዛነት? ቤዛ ሲባል ምን አይነት ቤዛ ይብራራል። ምን አይነት ቤዛነት ነው የክርስቶስ? ቅድም ኤፌሶ ምዕራፍ 1 ቁጥር 7 ላይ አስቀምጫለሁ። በውድ ልጁ በደሙ በኩል የተደረገ ቤዛነት ነው። ስለዚህ ይሄንን ቤዛነት ድንግል ማርያም አላደረገችውም፣ ልታደርገውም አትችልም። ማንም ሰውም ይሄንን ቤዛነት አያደርገውም። እኛ ድንግል ማርያምን ቤዛ ብለን እንድንናገር የሚያደርገን ሁለት ማስረጃዎች አሉን። አንድ መጽሐፍ ቅዱሳዊ ማስረጃ አለን፣ ሌላኛው ታሪካዊ ማስረጃ አለን፣ ወይም ከቤተክርስቲያን አባቶች እንጠቅሳለን። የሚቀድመው ከመጽሐፍ ቅዱስ እንደመሆኑ ከመጽሐፍ ቅዱስ እንጠቅሳለን። በዚህ በኦሪት ዘፍጥረት እንደምናውቀው ሔዋን የእባቡን ድምፅ ሰምታ ለሰው ልጆች ሁሉ ምንን አወረሰች? በአዳም በኩል ሞትን አወረሰች አይደለ? ይሄ ክሊር ነው። ድንግል ማርያም ደግሞ የመልአኩን ብስራት በመስማት ቤዛ ማለት ምትክ ነው። የመልአኩን ብስራት በመስማት ለሰው ልጆች መዳን ምክንያት ሆነች። ይህንንም ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ ማንበብ ይቻላል። ገላትያ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል። ስለዚህ የተወለደው ስጋን የነሳው ከሷ ነው። ስለዚህ በሔዋን ምክንያት እንደወደቅ ነው፣ በድንግል ማርያም ምክንያት ደግሞ ክርስቶስ ኢየሱስ ከሷ ስጋን እንደመንሳቱ ምንን አግኝተናል? በክርስቶስ ኢየሱስ በኩል መዳንን አግኝተናል። ይሄ መጽሐፍ ቅዱስ የሚያስረዳው ነው። ቅዱስ ኢራኒየስ አጌነስት ሄሬሲስ ቡክ 3 ቻፕተር 10 ላይ ደግሞ ምን ብሎ ይጠራታል? በመጀመሪያዎቹ መቶ ክፍለ ዘመን የነበረው የቤተ ክርስቲያን አባት ኮዝ ኦፍ ሳሊቬሽን ሊትራሊ ሔዋን ምን አለ? ሔዋን ዕፀ በለስን በመብላቷ ለራሷም ለልጆቿም ሁሉ ምን አደረገች? ሞትን አመጣች። ድንግል ማርያም ደግሞ ምን የመልአኩን ብስራት በመስማቷ ለሰው ልጆች መዳን ምክንያት ሆነች ብሎ ሊትራሊ በቀጥታ ኮዝ ኦፍ ሳሊቬሽን ወይም የመዳናችን ምክንያት ናት ብሎ ያስቀምጣታል። ከዚህ ተነስተን ምን ብለን ጠራናት? ድንግል ማርያም ቤዛ ብለን። ስለዚህ ቤዛነቷ የክርስቶስ የማዳን ስራን ተክቶ የተሰራ ቤዛነት አይደለም። አባታችን ግን ሲናገሩ በንግግራቸው ላይ ቤዛ ልጇ ነው ሲሉ ልክኛ ቤዛ ማርያም ናት እንደ ክርስቶስ ያለን አስመስሎ ስለተናገሩ በዚህ ስህተት ነው። ከዛ አንጻር ነው የተናገሩት እሳቸው። እኛ ደግሞ አንድም ቀን ልክ ቤዛ ኢየሱስ ነው እንደምንለው ቤዛ ድንግል ማርያም ናት ብለን አላልንም። እንዳልናስመስለው አይባልም ብለው ማስተማራቸው እጅግ በጣም ነውርና ስህተት ነው። ለዚህም ቤተክርስቲያን ቀኖናዊ ስርዓቷን ተከትላ አርማቸዋለች። የተሳደቡትና ሌላ ነገር የተነጋገሩት ሰዎች ደግሞ ወይ የቤተክርስቲያንን ትምህርት ማንበብ ማጥናት ይኖርባቸዋል። ስለዚህ እኔም እያልኩ ያለሁት መጽሐፍ ቅዱሳዊ ላይ ቤዝነቷ ተጠቅሷለሁ እያልኩ እየጠየቅኩ ነው። መጽሐፍ ቅዱስ ላይ ባለው ቅድስት ድንግል ማርያም ቤዛ ናት የሚል ጥቅስ አለ ወይ ብዬ እየጠየቅኩ ነው። አሁንም በድጋሚ ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ቃል በቃል የለም። ልክ ስላሴ የሚለው ቃልም መጽሐፍ ቅዱስ ላይ ቃል በቃል አናገኝም። መንፈስ ቅዱስ በቀጥታ አምላክ ነው የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝም፣ ተጽፎ አናገኝም። ቃል በቃል መጽሐፍ ቅዱስ ላይ አልተጻፈም እና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is ፋላሲ ነው። ኤግዛክት ወርድ ፋላሲ ይባላል። በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን አልተጻፈ አባታችንን መወንጀል ቃል በቃል አልተጻፈም ነው ያልኩት።
ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፍረንት ተረዳውና ምን ሆነ መሰለ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት እሳቸው አላሉም። እንደዛ ሶሪ ከይቅርታ እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይሄን ምንም የሚከራከር አሁን እስቲ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባህኝም እድል ስለሰጠኝም አመሰግናለሁ። ያው ብዙ እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄ ይሁን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ፣ ከታች ያላችሁትንም። ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራህ መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት እቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን። ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ ዊ ካን አግሪ ቱ ዲስአግሪ በሚለው ነው እኔ የዘጋሁት። ዊ ካን አግሪ ቱ ዲስአግሪ ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒው። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ፣ ወደዚህ አላስተላለፍኩትም። ሌላ ሰው ከፈለክ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ፣ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎች አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነው እና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፈቃደኛ የሚሆን ከሆነ በመዳን ዙሪያ ከእሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ። በመዳን ዙሪያ ብንወያይ ደስ ይለኛል። ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለህ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? የዳንክበት ትክክል የላቸው ምን አሁን ልል የፈለግኩት እንደ ሀሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ ጥያቄ በመዳን ዙሪያ ላይ እሱ መዳን በእምነት ብቻ ነው ብሎ ነው የሚያምነው፣ በአማምን ብቻ። መጽሐፍ ቅዱስ ደግሞ እንደዛ አያስተምርም ብዬ ስለማምን ለእምነት ብቻ አይደለም ብዬ ሞግተዋለሁ። ብዙ ጊዜ ጥሪ አቅርቤለታለሁ። እነሱ ጥሪ የሚያቀርቡት በምኑ መሰለ? ይቅርታ እንቀጥላለን። ኤፍሬም በጣም ይቅርታ። እነሱ የሚጠይቁት ብዙ ጊዜ የሚለምኑኝ ምን ብለው መሰለ? ፕሮቴስታንቶች አልዋሸም፣ በገድላት ዙሪያ እንወያይ እያሉ ብዙ ጊዜ ያስጨንቁኛል።
በግድለ ለሱ ደግሞ እኛ መልስ ሰጥተናል። ገድላትና ድርሳናት የሃይማኖት መከራከሪያ አሁን ለምን ዲቤት አንገባም? አሁን ለምን ዲቤት አንገባም? ንገረድነት ዲቤት አይደለም። አንድ ይቅርታችን ሀሳብ ልቻ ገድላት ድርሳናትን 101 ጊዜ ተናግረናል። የሃይማኖት መከራከሪያችን አይደለም። መጽሐፍ ቅዱስ አለ፣ የቤተክርስቲያን የአባቶች ትምህርት አለ ለመከራከር። የሃይማኖት መከራከሪያ ካልሆነ ለምን እንጠቀመዋለን? ምክንያቱም የሃይማኖት መከራከሪያ የምንጠቀምበት ምንድን ነው? ቤት ውስጥ ያሉ ክርስቲያን ልጆች እንዲያነቡት። ምንድን ነው ጥቅሙ? ለሃይማኖት አሁን ለምሳሌ ኦርቶዶክስ እምነታችንና ለሃይማኖት መከራከሪያ የማይበቃ ብቁ ካልሆነ ለምንድን ነው የምንጠቀመው? እያልኩ ዋይ የምንጠቀመውማ ገና ከጅምሩ ሃይማኖታችንን ልንመሰረትበት ወይም ዶግማችንን መከራከሪያ የሚሆነው ምንጊዜም ሃይማኖት ነው፣ ወይንም ደግሞ መሰረታዊ ዶግማ የማይለወጠው የማይሻሻረው እምነት ላይ ነው የምንወያየው እንጂ ገድላትና ድርሳናት ስህተት ሊኖርባቸው ይችላል። ስህተት ሲኖርባቸው እንደ ሁኔታው ቤተክርስቲያን ልታርማቸው በምትችለው ነገር ላይ ማንም ገብቶ አይወያይም። በማይታረመው ዶግማችን ክሊር ግልጽ በሆነው ትምህርታችን በተለያየንበት ትምህርት ነው ከፕሮቴስታንቱ ጋር የምንወያየው። ይሄ የቤተክርስቲያናችን ግልጽ አቋም ነው። ምክንያቱም ደግሞ ገድላትና ድርሳናት የሃይማኖት መከራከሪያ ያልሆኑት ሃይማኖት ከእነሱ ስለማይሰራ ዶግማ ከገድላት ስለማይወጣ። አም ኮንፊውዝ ማ ብራዘር ሜይ ቢ ይሄ ለአንተ አዲስ ዜና ሊሆን ስለሚችል ምክንያቱም ብዙ ጊዜ ስንል ነበረ። ብዙ ጊዜ የኛ ወንድምናቶች አንድ ነገር ክሊል አድርግልህ። የማይሳሳተው መጽሐፍ ቅዱስ ነው አይደለ? ይሁን ትክክል። ገድላት ድርሳናት ደግሞ ስህተት ሊገኝባቸው ይችላል። ስህተት ሊገኝባቸው ስለሚችል በማይሳሳተው መጽሐፍ ቅዱስ እንፈታተሽ እያልን ነው። ራስህ እኮ እየነገርከኝ ነው። እዚህ ጋር ስህተት ሊኖርባቸው ይችላል ካልከኝ አለመጠቀም ነው። እኛ ደግሞ ስህተት ካለበት ደግሞ ቤተክርስቲያን ስህተቱን እያረመችው እንጠቀምበታለን። ለዚህ ነው እኮ የምልህ ስህተት ሊገኝበት ይችላል ብለህ ጥርጣሬ ካለ ከመጽሐፍ ቅዱስ ውጭ ሆኖ ጥርጣሬ የሚያመጣ ከሆነ ዋም ገነ ዩዝት ሊገኝበት ይችላል እና ሙሉ ለሙሉ ስህተት ነው ማለት አላልክም እኮ። እኔ እኮ አልክ እያልኩ አይደለም፣ ቃል በቃል ያልከውን ነው የተጠየቀው። ስህተት ሊኖርበት ይችላል ካልከኝ ተጠራጥረዋል አይደለ? ዮኒ የፕሮቴስታንት አምስቱን መሰረታዊ እምነቶች ታውቃቸዋል? እኔ አላውቃቸው። ለምን ዋሻለሁ? እምነት ብቻ እኮ ልንገራ ካላወቃቸው እምነት ብቻ ጸጋ። አሁን እኔ መጀመሪያ የጠየቁኝ ነው የምልህ፣ ፕሮቴስታንቶች የጠየቁኝ እኔም ግራ ለምን እንደዛ እንደሚጠይቁ ልንገርህ። ለምን እንደዛ እንደሚጠይቁ የመጀመሪያውን ልንገርና ትነግረኛለህ። ደስ ብሎኝ አዳምጣለሁ። እኛ ኦርቶዶክስ ብዙ ወንድሞች አሉኝ፣ እግዚአብሔር ምስክሬ፣ እየፈሩ ነው በጣም የሚፈሩትና የሚሳቀቁት በገድላት ጉዳይ ላይ ባለው ነገር የሚወያይ አንድ ኦርቶዶክስ የለም። አንወያይም ግን እናምናለን ልባል አልችልም። አንወያይም ግን የምናምነው ነገር ነው አይባልም። እማመምነው ከሆነ ወያያል አላልንም። እንደዛ ያለው የኔ ጥያቄ ግን እየተረሳ ነው። ጥያቄ ጠይቄያለሁ። ኤፍሪ አልተረሳም። እመነኝ አልረሳሁትም። ሚስ ኢንተርፕሬት እያደረከን ስለሆነ ሚስ ኢንተርፕሬት ባታረገን ደስ ይላል። አሁን አንተ ነው ያልከኝ እኮ ብራዘር፣ እኔ አላልኩኝ። ሊኖርበት ይችል ይሆናል ብላ ስለምታምን አንድ ነገር ልንገር። ቤተክርስቲያኒቷ ግልጽ አቋሟን አውጥታ አሳይታለች። ሃይማኖት የምትላቸው ወይም ዶግማ፣ መሰረታዊ ዶግማና ቀኖና ሃይማኖት፣ እነዚህ ነገሮች ታውቃቸዋለህ? ይሆን ገና ከጅምሩ ዶግማ ቤተክርስቲያናዊ ነው። ምን ማለት ነው? ምን ማለት አይ ፍቺው ዶግማ ማለት ምን ማለት ይመስላል? ምን ማለት ነው? ዶግማ ማለት ቤተክርስቲያን የምትመራበት ማለት ነው አይደለም? ምንድን ነው ዶግማ ማለት? የማይሳሳት የማይለወጥ ትምህርት ማለት ነው። እሺ፣ የማይሳሳት የማይለወጥ የማይሳሳትና የማይለወጥ ትምህርት ከሆነ ካልከኝ እንደዛ ለምንድን ነው ታዲያ ይሄኛውን ስህተት ሊኖርበት ስለሚችል መከራከያ አይሆንም ያልከኝ? ለምንድን ነው? ኤግዛክትሊ መለስከው እኮ ራስህ። ስለዚህ ቤተክርስቲያኒቷ በዚያም አጋጣሚ ስለ ዶግማም ማወቅ ጥሩ ነው። የማይሳሳት የማይለወጥ ትምህርት ነው ያለችው ቤተክርስቲያን አንደኛ የመዳን ትምህርቷ፣ የነገረ ክርስቶስ ትምህርቷ፣ የሥላሴ ትምህርቷ፣ የጥምቀት የክርስቶስ ዳግም ምጽአት ትምህርቷ የማይለወጡ የማይሻሻሉ ትምህርቶቿ ናቸው። የሰው ልጆች ድህነትን የሚያገኙት የቤተክርስቲያንን ገድል አንብበው ሳይሆን በክርስቶስ ኢየሱስ አምነው በአብ በወልድ በመንፈስ ቅዱስ ተጠምቀው የጌታ ቅዱስ ሥጋና ክቡር ደሙን በልተው ነው። እኔና ፕሮቴስታንትን ያለያየን ደግሞ የተክለ ሃይማኖት ገድል ሳይሆን ከሱ ቀድሞ ያለው በክርስቶስ ኢየሱስ የተሰራው የማዳን ስራ ነው። ጌታን የሚያክል ትልቅ ነገር ዞር አድርጌ በተክለ ሃይማኖት ዙሪያ ላይ ከኤርሚያስ ጋር መወያየት አላችሁ።
ቪዲዮ ያላችሁ ሰዎች ከዛ ወደ ኤፍሬም እንሄዳለን። የኤፍሬም ጥያቄ ስላለ የኤፍሬም ጥያቄ ቃል በቃል የጠየቀው ጥያቄ ያለ እሱ መመለስ አለበት። 1-2 ደቂቃ ስጡኝ። እየነዳው ነው። እስካሁን አቁሜ ነበር ሰውራ የነበረው ቤቴ ላይ ድረስ ወንበሬ ላይ ቁጭ ብሎ እስከዛ ሰዋላችሁ ከስር አለው እዚሁ። እሺ ኤርሜ ኤችዲ እሺ ቪዲዮ አለ እዚሁ ካለማ ገላገልከኝ። ቪዲዮን ክፈትና አሳየኝ። እስከዛ አባታችን የተናገሩትን ቤተሰብ ታብታብ እያለ መወያየት አለብን። እንደዚህ መነጋገሩ በፍቅር ጥሩ ነው። እሺ አዳም በትልቁ ላርገው፣ አንዴ በትልቁ ላርገው። ዮኒ ኤርሚን ልጥራው እንዴ? ተናገሩነቱን ልጥራው። ቆይ አንዴ ማለት ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱሳዊ ዕብራውያን ምዕራፍ። እሺ ዮኒ ሰላም ብያለሁ ሁላችሁንም። ቆይ ሌሎቹ እድል ልስጣቸው። አብረታ ገና ናንተ ሌሎቹ ገና ስላልተሰጠ ቪዲዮን ብቻ እንድታሳይልኝ ነው። ወደ ኤፍሬም ባለ ጊዜው ልሂድ። ይቅርታ መልሰን ሌላ ውስጥ ቀላቀልን። ኤፍሬም ጎሄ የቅድም ጥያቄ አለ እቤት ስገባ መልሳለሁ ብለዋል። እስከዛ ግን አንተ በዚህ ላይ የምትሰጠው አስተያየት ምንድን ነው? በቪዲዮ ባየው ላይም በሱ ላይ ነው ብዙ ጭቅጭቅ የተነሳው። አባታችን ሲሰደቡ ሲንጓጠጡ፣ የተለየ ስም ሲሰጣቸው የነበረው በዚህ ጉዳይ ላይ። ስለዚህ አንተ ባየኸው ነገር ላይ ምንድን ነው እስኪ የምትለው ነገር? ኤፊ ከመቀጠሉ በፊት ሰላም ለሁላችሁም ይሁን። ሳሚሻዬ እንዴት ነብራት? እንዴት ነው አባ? ሰላም ነው? ሁሉ ሰላም ነው? ሜሎስ አለ። ሜሎስን ብታስገባ ሌሎቹ መግባት አለባቸው። ሌሎቹ የኦርቶዶክስ ወንድሞቼንም ማስገባት አለብኝ። ከልደት ጋር የሚያግዙት ይግባ የምትሉ የኦርቶዶክስ ወንድምና እህቶቼ ሜሎስ አይቼዋለሁ፣ ዳጊንም አይቻለሁ፣ ዳጊ ጥላውን፣ ሌሎቻችሁንም አይቻለሁ። ግን ልደት ወንድማችንን 5-6 ፕሮቴስታንት ወንድምና እህት አስገብቼ ነጥብ አላስትለው። ስለዚህ ሌላ የኦርቶዶክስ ወንድሞቼ ካላችሁ ገብተን ሊላዩ ደስ ይለኛል። ገብተዋል። ለዛ ሳሚሻዬ ሚዛናዊ መሆን አለብን። ቤቴ ነው፣ ኦርቶዶክስ ቤቴ ነው። ስለዚህ በሚገባ የኦርቶዶክስ ወንድምና እህቶቼ ካላችሁ የምትታወቁ ጎበዞች የምታነቡ ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለ ማስገባዋለሁ አለው ይበለኝ። ካለ ገብቷል በሉኝ፣ አስገባዋለሁ። ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ